ጎጃም በረንዳ ነው አይደል የመጣው? አዎ ምን አስደነገጠ? ኤፍሬም ታምሩም አስከራወቀም እዚያ ነው የመጣኝ። እየወደቅን እየተነሳን እየሳቅን በቃ እራት እንብላ አይነት ነገር ስንከፍት ነክቷ ጎበዜና አረ ጎበዝ የሚለውን ስንሰራ ግጥም ጠፋ። ወይኔ እና ፋሲል ተዋውቆ ሲባል እያለ መጣ። ስልጣን ውስጥም ነበርክበት። የምን ስልጣን? አትሽሽብኝ አትራቅብኝ። ኦሆ አለ መስቀለ ጎያ ያና ፎንቃ አድርስ ነው። አንተ ጎጃሜ ያልኩት ልክ በቃ አንበሳ ከ4 ኪሎ ጎጃም በረንዳ ስሙን አጥቼ እውነትና አብዮተኛ ነኝ። ማልፈልጋቸው ነገሮችን እቃወማለሁ። በሁለት ሰርግ አንድ ሰርግ የተከፈለህ ነው የምታወራው። መስራት አልነበረባትም። ኤልያስ ይሄንን አሰርቶ አበላሽው። ቤቴ ንገስ ኮሪዮግራፊ ላንተ ነው የምሰጠው። እንዳትነካው። ይኸው ንግስቲቱ መጣች። ወንዙ ጋር ስደርስ ውሃ ፈርቼ ቀረሁ። በብርጭቆ ነው አይንሽና ላይ ከጉራጌ ጎጃም ወይ ፍቅር ሲጣጣም ስልጣን ደስ ይላል። ሄድ ኮት የለበሰው ገባ ተማጅራው ድረሽ ብለይ ተባልኩ። አዎ ነብራ እንደ መስከረሙ በረሽ እንዳሞረ እኔ ዝናን ፈልጌ ነው። እኔ ጉራን ፈልጌ ጭብጨባ ፈልጌ ነው የመጣሁት። ታው እንጂ አዎ የሚነጣው ሁሉ የሚጠግረውም ሰው የቀዳማውም ሰው በክፋይ እነሳም ከሷ ፊት ማንም ሰው ከሷ ፊት ማንም ሰው የሚነጣው ሁሉ የሚከላለሰው በክፋይ ታማም ከሷ ፊት ማንም ሰው ከሷ ፊት ማንም ሰው ሰላም ጤና ይስጥልኝ። ዛሬ በስስት ውስን ሰዓት ከኔ ጋር እንዲቆይ ተንሰፍስፍ ያመጣሁት አንድ ሰው ከኔ ጋር አለ። የደብረ ማርቆስ ብርቅ እንቁ እቅፍ አድርጋ ቀንስካ ለኢትዮጵያ ያቀበለችው ስለ ኢትዮጵያ ሲወራ በጨዋታዎች መሃል ሳይጨርሰው ኢትዮጵያማ ብሎ ጀምሮ ማይጨርሰው ጨዋታዎች መሃል ሁሉ ጊዜ ሲብሰለሰል የሚወጡ ቃላቶች ያሉት በድምጹ ድምጸ መረዋ የሚያንሰው ቀለመ ብዙ ለታናናሾቹ ብቻ አይደለም ለታላላቆቹም ታላቅ ወንድም መንገድ መሪ ገሳጭ ለመሳማ ምን አለኝ ሀገሬ ለጎጃም ብቻም አይደለም ለደብረ ማርቆስም አይደለም ለኢትዮጵያ ነው ከኔ ጋር የሚቆየው ውድድ ማድረገው ጌቴ አንል የኔ ጌታ በጣም ክብር በዛብኝ መሰለኝ። ደስ ስለሚለኝም ደስ ስለምትለኝም ነው። አመሰግናለሁ። ያንሳል ጌቴ የምር ውድድ ነው ማድረግ የምር አመሰግናለሁ። የምር አሁን ጌቴ ወደ ውስጥ ብዙም ሳላጠልቅ ጎጃም አነሳን፣ ደብረ ማርቆስን አነሳን። ቅጠሏ ነክቶሃል፣ ንፋሷ ሽውሎብሃል፣ አፈሯን ቦርቀህባታል። እንደው ይሄ ጥግ ላይ ነው ሰፈሬ ቀበሌም እንትን ቀበሌ ነው የምትለው ትንሽ ደብረ ማርቆስን አስተዋውቅ። የሰው መነሻ የሆነ ቦታ ወሰነ ብቻ የምትለው አይደለም እና እንዴት ጉራ እንደመጣ እንዲህ ማድረግ አለብኝ። ይሄኛው ጉራ ከሆነ አምቢሽስ ምናምን የሚሉትን ከሆነ ወይም ደግሞ ከፍተኛ ሰው ትልቅ ሰው የመሆን ፍላጎት ከሆነ ቦታ ላይ ይነሳል ብዬ አስባለሁ እና ብዙም ሼር አላደርግም እኔ እናንተ እንጂ ሙያዊ ፓርቱን ብቻ እናወራ ነበር በጣም ቀደም ሲል ዛሬ ማለት እና ብዙ አመት በሙያም ደግሞ እኔም አደንቃለሁ። ሌላ አይነት ነገር ይዘህ ስለምትመጣ ሁሌ እናወራበት ነበር የሞጋገስ እንዳይሆንብን ካልሆነ በስተቀርና ኮሪዮግራፊ ላንተ ነው የምሰጠው። ቢግ ኮሪዮግራፊ ብትሰራም ሁሉ አስባለሁ ካንተ ጋር እዚህ ሀገር ቢግ የሆነ ይሄ ትላልቅ ቢግ ኮንሰርት ከኔ ጋር ነው በለኝ በኔ ሙዚቃ ነው በለኝ እና ልደሰት እኔማ እኔ ከሰራህልኝ ደስ ይለኛል። እኔም በደስታ እነዛ ሞዳቸው ሙዚቃዎች አሁን በኋላ በቪዲዮ ብቻ አይደለም ላይቭ በሚሰሩ ስራዎች ላይ የላይቭ ስሜት ለኮራብህ ሁሉ በጣም በደንብ ታደርጋለህ ጌትዬ። አብረን የምንሰራባቸው ጊዜ ይኖራል ብዬ ማስባለሁ። ያርገው መድኃኒዓለም ያርገው። አሁን ወደ ጨዋታችን ስንመለስ አትሽሽብኝ አትራቅብኝ። አልርቅም። ደብረ ማርቆስ ስንት ቀበሌ የት ሰፈር?
የተወለድኩት አብማ ነው። አብማ ነው እና አብማ ማርያም ደስ ይላል። ደብረ ማርቆስ ያኔ እንደዚህ ብዙ ሰው እንትን ባላለ ሰዓት ላይ ከአንድ ጫፍ አንድ ጫፍ ትተዋወቃለህ። አቡን ሰፈር ሲጠራ የደብረ ማርቆስ ሰው በተለያየ እንትን ነው የሚጠራ። ፈረስ ቤት የሚባል አለ፣ አብማ፣ አቡን ሰፈር፣ ግምጃ ቤት፣ ሰፈሮቹን በቀበሌ አይጠራም። ቀበሌ ከዚያ ስም አላቸው። አዎ ደስ ይላል ስም አለ እና እነዚህ ደስ አይሉም። አሁን ሲጠራ ውሰታ፣ ትውትረን እንደዚህ የሚባሉ ቦታዎች አሉ። ስለዚህ ዙሪያ ስንማር ከጥበብ ሀገር ስም ጠፍቶ እና ስም ላይ ጥንቃቄ ላይ አሁን እኔ ሁለተኛም ደግሞ በጣም ባህር ዳርም በጣም ወርንትን አደርጋለሁ እና በብዛት ትርኢትም ምንም ስናደርግ ያደግን ብዛም እያልን ያደግነው እና ግን ቀበሌ ሲሉ እናደዳለሁ። አሁን ባህር ዳር ቀበሌ ጋር ለምንድን ነው ስም እያለ ድባንቄ እንዲህ እያለ የምንጠራው አካባቢ እያለ ብዬ እንድከራከራለሁ እና እኔ ደብረ ማርቆስ አብማን የተወለድኩት። ከዚያ የአንደኛ ደረጃ አብማ ትምህርት ቤት ተማርኩኝ። በትምህርት ቤቱ ነው ሰፈሩ የሚጠራው? በቤተ ክርስቲያኗ አብማ ማርያም። ደስ ይላል። ከዚያ ንጉሥ ተክለ ሃይማኖት የሚባል ትምህርት ቤት አለ ጁኒየር፣ ገዘፍ ንጉሥ ተክለ ሃይማኖት ተማርን። ደስ ይላል። ከዚያ እንደገና ድብዛ ሁለተኛ ደረጃ ድብዛ ተማርኩ። ስለዚህ እነዚህ ሂደቶች ላይ ኪነት የሚሉት እንመጣለን ባለው እየተባለ የመጣው ከዚያ በኋላ እንመጣለን። ይሄን እንግዲህ አብማ ትምህርት ቤት ተምረህበታል፣ ሰፈሩን ኖረህበታል፣ ቦርቀህበታል፣ ወንዙ ዋኝታል። እንግዲህ በስልጣኔውን በምኑ ስትመለከተው ወንዝ አለኛ ሰፈር እና የኔ እናት በጣም ኃይለኛ ናት። ልክ ወንዙ ጋር ስደርስ እሷ ዱላ ይዛ ነው ወንዙ ጋር ስደርስ ማለት ነው። እና አንድ ቀን ህፃን ልጅ ሆነን ቦቲ ይገዛልናል እና ቦቲ አድርገን ሞላ የሚባል ልጅ አብሮኝ ያደገ ልጅ ሄድን እና ና ብሎ ይዞ ይሄዳል። የሆነ ቶፋ ነገር ነው የምመስለው። አሁን የሚሆን ድምፁ ደስ ብቻ የልጅነት ፊት ያለ የሚያሳሳ ልጅ አይነት ፊት ነው ያለው አይነት አሁንና ከዚያ ይዞኝ ይሄዳል። ይዞኝ ሄደና እንሻገር አለኝ። ቁምጣችን አወለቅን። ቁምጣ አለ ሁሉም ሰው ቁምጣ አለው። ቁምጣ አወለቅንና ወረወርን። ቁምጣችን ተሻገረ። አሁን ምን ይቀረን? ቦቲ ጫማ እሱ የለውም። እኔ የመጀመሪያ ልጅ ነኝ። ስለዚህ በጣም እንክብካቤ አለኝ። ከዚያ ወረወርና የኔን አንድ ቦቲ ሲወረውረው ተሻገረ። እኔ መወርወር አልችልም። እሱ ጠንከር ያለ ነው በጣም በተፈጥሮ። ስወረውረው ውሃ ውስጥ ገባ። ወይኔ ውሃ ውስጥ ገባ። ወይኔ ከዚያ አስበዋል። ደነገጥን። በጣም ከዚያ ገባንና መሀል ላይ ስንደርስ የከብት እረኛ ሰውዬ አሁን ሁሉ ይታዩኛልና ኧረ የማን ልጆች ናቸው እዚህ ውሃ ውስጥ ገቡ እና ውሃው እዚህ ጋር ድረስ መጣ። ወንዙ እዚህ ድረስ ሲመጣ የሚያባባ ነገር አለ ውሃ። ልክ ወንዙ እዚህ ጋር ስናይ እኔና እሱ ተያይዘን እንደዚህ የኔ እናት እዚህ ጋር ጠርዙ ላይ ስትመጣ አንድ ከዚያ ያችን አርጩሜ ይዘው ከዚያ በኋላ አርጩሜው ቀጭን አይደለም ወፈር ያለ ነው። ወደ ዱላ የሚጠጋ ነው። በደንብ በቃ ኃይለኛ ናት። ወገብዛላ ልክ ስትወጣ ልጄን እንደዚህ አደረገው ብላ እሷ በዛኛው ልጅ ነው ኃይለኛ ልጁ በሞላ ነው በቃ ሞላን በቃ ሊገለው ነው ልጄን ብላ ስትመጣ ዞር ብዬ ሳይ ንግስቲቱ መጣች። በቃ ከሷ የበለጠ መፈራት የለም። እማዬም ማለት ነው። አዎ የኔ እናት ከዚያ የቀጠቀጠች አንዴ እሱን አንዴ እኔን አንዴ እሱን እንደዚህ እኮ ነው ያሳደጉን። አዎ ደግሞ ፋታ የለውም እኮ ሄድኩኝ ቤት ይሄ ከዚያ ከእናትዩ ጋር ሁሉ ይሄዳጣለች ማለት ነው። ልጄ እንደዚህ ሊያደርገው ከዚያ አንስቶ እዚህ ድረስ አበጠ። ከዚያ በተለያየ ነገር በቅቤ በምናምን እየታሽ መቀመጡ አንድ ነገር ብትሆኑ ስንት ዓመት እንደምትሰራ ይሄን ያህል በዚህ መልኩ መቅጣት በዚህ ደረጃ መቅጣት ሊያስተካክል የሚችል መሆኑን ማንም አላስተማረችውም። እናቶቻችን ልክ የእንቁላሉ ጊዜ አይነት ነው የዛን ጊዜ ነበረ እንደሚባለው ማለት ነው። እና ያንን አደረገች። ውሃ ፈርቼ ቀረሁ በብርጭቆ። በጣም ከሚገርመው ነገር ውሃ አልጠጣም እኔ እና ውሃ ለምንድን ነው የማትጠጣው ይሉኛል። እውነትን ነው። አዎ እኔ ውሃ በጠላ መልኩ ወይ በምናምን መልኩ ካልሆነ ውሃ ደፍሬ አልጠጣም ነበር ለዓመታት። ምግብ ስበላም ትንሽ ያዞረኛል ውሃ ከመፍራት የዛ ስሜት ነው። የዛ ስሜት አለው እንዴ። ከዚያ በኋላ ደግሞ ሌላ ተደገመልህ። ውሃ ስንጠጣ በጣሳ ቁጭ ይላል። ውሃ በጣሳ ብድግ። ይሄ እኮ ተረት ሆኖ የሚወራ ነገር ሁሉ ገርሞኛል። ብድግ እንልና እኔና ታናሽ ወንድሜ ከጣሳው እንጠጣለን። አባቴ ያየናል። ሁለተኛም በልታችሁ ሳትጨርሱ
ውሃ ብጠጡ ይለናል። እኮ ትልቅ ኤቲክስ ነው። ስማው እንግዲህ አባታችንን ለመጉዳት ብለን ውሃ እንጠጣም ቀረ። ውሃ ምግብ እንበላለን ጥለን ነው የምንወጣው ህፃናት ሆነን ቢኮዝ ያችን ለምን ታዘዝን ብለን ማለት ነው። ሲጠማን ወይ ምናምን በቃ ላለመሸነፍ እናደርገው ነገር ስንል እየለመድን ሄድንና ኩርፊያ ውሃ አስጠላ ውሃ እያስጠላ ዋና ፈሪ አድርጎ በቃ እናቴን ነው የማስታውሳት። በዋና ሰው ሲዋኝ እናቴ እኮ ናት የሚያደርገች ይላሉ። በመውቀስም አይደለም እሷ እንዳልሞትባት የሆነ ነገር አንድ ነገር ብትሆን ጌትሽ በእናት አንጀት አጥቃ ብላ የወለደች እናት እንዴት እንደምትብሰለስ በጣም ተሰበር ነበር። በጣም ከባድ ወገብ ዛላችሁ እንዴ እንኳን ማለችን እንጂ የማን ስም የንጉስ ትባላለች። የንጉስ ስሙ የንጉስ ነሽ ነው የምትባለው። የንጉስ ነሽማ የንጉስ ከቤ ነው የምትባለው። ከቤ ይባላል። ስሟ ላይ ሊቆይ ባክ አናውራ ለንጉስ ነው የምትሆኙ እኮ ነው አክስቷ ነገር ያወጣችላት። በጣም ግዘፍ ያለ በጣም ግዙፍ ሰምና ወርቅ ውስጡ ያለው ትልቅም ኒሻን ነው። እንዴ በጣም ደቃይ እናትን የመውደድን ነገር በዚህ ስትገልጸው ደስ ይላል። በጣም ትልቅ ኒሻን ነው። እናቴ የንጉስ ነሽ እንትኑ ወኔዋም ነው ለካ ሳይማርም ሰው ወይም በትምህርት ወይ ምናምን ሳይቀረጽም ናቹራሊ የተቀረጸው ነገር ስትሮንግ ነው። ከናቹራል አይደል ትምህርት የወጣው ካሪኩለም የተቀረጸው እኮ ከተፈጥሮ ውስጥ። እናቴ የትምህርት ሚኒስቴር ናት። የትምህርት አገላለጽን በእኔና ሲገለጽ ደስ ይላል። አይገርም? የትምህርት ሚኒስቴር ናት። ሙሉ ነው። እንዳትነካው ይኸው ማርያም። አሁን ብዙ ጨዋታዎች ስላሉን ጌትዬ አትራቅብኝ። ጌትዬ ወንዝን ማዬ በዛ መልኩ አስቀረችበት። ስለዚህ የሰፈር ሻይ ቤት ከጓደኞች ጋር ኳስ መራገጥ የሆነ ድብብቆሹን የዛ አካባቢ ጨዋታ ምን ታስታውሳለህ? በልጅነቱ ካልተጫወቱ ሰዎች ውስጥ አንዱ ነኝ። እውነትን? አዎ በልጅነት ትንሽ በቃ እናትና አባቴ ስራ አዘውኝ። በጣም ኃይለኛ መልእክት ነው ይሄ። እናትና አባቴ ስራ አዘውኝ እናትና አባቴ ያዘዙኝ ስራ ሳልሰራ በጠብቃቸው የሚቀጡኝ ቅጣት አይደለም። ልጆቹ ሳይጫወቱ እናትና አባቴን የሚጎዳቸው ይመስለኝ ነበር። እኔ ውስጥ ያለው ሐሳብ ልጆቹ እየተጫወቱ ስራውን በኋላ እናትና አባቴን ትንሽ ተጫውቼ ልምጥ አልልም ነበር። እናትና አባቴን ያዝኝ የምጎዳቸው ይመስለኝ ነበር። ስለዚህ ስራዬን ነበር የምሰራው ያዘዙኝ ስራ። በቃ ውስጤ እየተናነቀኝ ስራዬን እሰራ ነበር። መብታቸው ነው ግን ለካስ በኋላ ሳየው። ስለዚህ የጨዋታ ድባብ በቃ እኔ ጋር ጨዋታ አልችልም። እኛ ደግሞ ወደ ቁም ነገሩ እንመጣለን። የሚያምርብን እንደው ከደብረ ማርቆስ አዲስ አበባ እንዴት ገባ? መጀመሪያ አዲስ አበባን መቼ አያት ወይ እንዴት አያት? መጀመሪያ ሳየው ያው እንትኑ ስለነበረኝ በጣም ሙያው ውስጥ ለመምጣት ሌላ ነገር ቢሰራም ይቻል ነበር እና አርት ሙዚቃን የመውደዴ የነበረውን ችግር የነበረውን ነገር አላስብም። እንዴት አድርጎ ውስጤ ላይ ገና የ4 የ5 ዓመት ልጅ ሆኜ ሁሉ ሙዚቃ ውስጥ ነኝ እኔ። ማርያም አባቴ የሆነ ነገር ሲያደርግ ወገቤን ይዤ አብሮ ተወልዷል አስሬ ጨዋታ ዘፍ ሙዚቃ ነበር የሚያዝናናኝ። ወይም ዝም ልል የምችለው ወይ ከአባቴ ጋር ልስማማ የምችለው ገና በልጅነት እንትን ላይ ነውና ያን ሁሉ አስታውሰዋለሁ። ሬዲዮ ስሰማ ተስቤ የሚሄደው በሬዲዮ የምሰማቸውን ዘፈኖች ከዛም ከፍ እያልክ ስትመጣ የነበሩትን አብዮቴ ምናምን እንደዚህ የሚዘፈኑ የነ መልካሙ ተበጄ ምናምን እንዲህ እያልክ የነ ታምራት ሞላ ጥላሁን ገሰሰን እየሰማቸው ነው። ስለዚህ አርትን የመውደዱ ነገር ወይም እዚህ ሙዚቃ ላይ እንደምመጣ ምንም እንትን አልነበረኝም። ከዚህ ውጭ ሌላ ዓለም አለም ብዬ ማላስብ ነበርና ከዚያ በኋላ እንግዲህ ከኪነት ሰራ ነበር። ኪነት ቀበሌ ምናምን ስሰራ ምን የሚባል ኪነት? መጀመሪያ ትምህርት ቤት ነው የጀመርኩት። ትምህርት ቤት ነው እንግዲህ ሁሉንም ብታዘረዝረኝ ነው ቅልብጭ እንደው ለትዝታ ለምን ይሄንንም ሲሰሙ ሰዎች በትዝታ ዛካ ያሉ ሰዎች እንዲዝናኑበት ነው ብቅ ያልኩት ትምህርት ቤት ነው። በጣም በቃ ውስጤ ብዬ ተናግሬው የማላውቀው ነገር ድሮ መዋዕለ ሕፃናት ምርቃት ነበረው እና መዋዕለ ሕፃናት ሲሰራ ትንሽ ቆናት ትንሽ ተሰራና በምርቃት ሰበብ የሆነ ነገር ዝግጅት ታዘጋጃለና የሆነ ቀበሌ ኪነት ይመጣል ወይ የወረዳ ኪነት ምናምን ይመጣና እስክስታ እየተመታ ማንቲስ ሲዘፈን እኔ ውጭ ሆኜ ወደ ውስጥ የሚያስገባኝ ሰው እየፈለኩ ነው። ከአጥር ውጭ ህፃናት ዞር በል አዳይ ምናምን የሚል የለም እና ያለን ብዙ ቦታ ላይ እና እዚህ ጋር የሚዘጋጁ ምግቦች አሉ።
ምግቦች የምትላቸው ቆሎ ሊሆን ይችላል፣ ለስላሳ ሊሆን ይችላል፣ ሻይ ከዚያ ያለፈ አይደለም። ዞርባል ምናምን ሲል እዚያ ጋር ሰማና የሚዘፍነውን ሰውዬ እንባዬ ይመጣል። ለምንድን ነው እንባዬ የሚመጣው? ሰውዬው አስደስቶኝ አይደለም። ጊዜ ነው ፊሊንግ እኔ ከዚህ ሰውዬ በጣም ነው የምበልጠው። የልቤን ነው የልቤን ጉራ ነው ነገር ልብ ይቀድማል። ልብ ይቀድማል። በቃ ልካሳ እንዳታውቂ እምላለሁ እዚያ ጋር ቆሜ በዚያ ሙያ በሌላ አይደለም ነፍሴ ነህ። ልካስ እንዳታውቂ እና እንባዬ ይተናነቀኛል። እኔ እዚህ ጋር በወጣ ከዚህ ሰውዬ የተሻለ አልልም ብዬ በቃ ያንን ስሜት ትለዋለሁ። እና ያ ሲል ትግልም አለው እና ትምህርት ቤት ወጣሁ። አሁን ትምህርት ቤት ያንን ጉራ ተናገርኩት እንደምችል አሳየ በቃ ማለት ጀመርኩ። ከዛ ትምህርት ቤት ውስጥ እያለን መነባነብ ተሰጠን። የኔ መነባነብ ሁለት መስመር ናት። ከዛ አንድ ቴዎድሮስ ታፈሰ የሚባል ልጅ ብዛት ያለው ፔጅ ተሰጠውና ሳይሰራው መጣ። መጀመሪያ እቺ ሁለት መስመር ስትሰጠኝ እንዴ በግድ በቃ ለዚህ ሊሰጠው ተብሎ ሊሰጠኝ። ከዛ ያሊ ሳይሰራው መጣና መነባነቡን በሉ ተብሎ ሲባል እኔ ያችንና ዝም ብላለሁ። በቃ ይዣታለሁ። ያኛው ልጅ በምንም የያዘው ነገር የለም ነቃ ያለ ልጅ ነው ምናምን። መጨረሻ ላይ ይሄንን ነገር ለምን ለዚህ ልጅ አሰጠውም ተባለ። ያን መነባነብ የጻፈው ሰውዬ ከዛ ልጁ ስላልቻለ ተቀበለና ለኔ ሰጠኝ። በበነጋታው ይዤ መጣሁ። ሰራሁት። ወዲያው ነው የሰራሁት። ግርማ ቤት እናቴም አባቴም እንደማረብ ቁልጭል የምትል መብራት ናት ያለችው በዚህ ሰዓት እና አነባሁት። በበነጋታው ተሰራ። አላልኩም አላንደኛው ከዛ ካስተማሪያችን ውስጥ ምንድን ነው ያንን ስቴጅ ላይ ወጥቻ ሳይሆን በዚህ ዘርፍ ምንም ነገር እንዳይቀር ምንም ነገር እንዳያንሰኝ ፈልግ እዚያ ትምህርት ቤት ወጣሁ። ከዚያ በኋላ ነው እንግዲህ ጌቴ ከዚህ ጋርም ሲገፋ ከዚህ ጋርም ሲያነክስ ከዚህ ጋርም እንዲህ ሲል ሲደናቀፍ አሁን ለመምጣት የተነሳሳንበት ያ ትምህርት ቤት ነው። የደብረ ማርቆስ ፎንቃ አያድርስ ነው። አዲስ አበባ ራሱ መግባት አልፈለግም። አዲስ አበባ መቼ እንደገባ አጫውተኝ። እዚሁ አዲስ አበባ ብቻ። አሁን አዲስ አበባ ለመምጣት እኮ ምራቅን ዋጥ ማድረግ አለብህ። አሁን አዲስ አበባ ስመጣ ማየም አትለቅም። በፍርሃት ነው የተላኩት። አጎቴ ያለ እዚህ እንግዲህ ሁሉም ድምፃውያን ሁሉም ሙዚቀኛ በብዛት የሚኖርበት መሳለሚያን ይዘህ እስከ አዲስ ከተማ ዋናው እና እኔ እዚያ ነው የመጣሁት። እነ ኤልያስ ሰፈር የኔ አጎት ከነሱ ሰፈር ወረድ ብሎ ያለው። እውነትህን ነው? አዎ እነሱ ሰፈር ነው ያረፍከው? አዎ እዚያ ሰፈር ነው ያረፍኩት። ከዛ በኋላ ነው አሁን እኔ ወደ ኋላ ትመጣበታለህ እንጂ እኮ እዚያ ሰፈር አልነቃ። አሁን እዚያ ሰፈር ነው የመጣሁት። አጎቴ እዚያ ነው። በጣም ሕፃን ልጅ ነኝ። 100 ጊዜ የዛን ጊዜ ሲደወል ከዚህ ከአንድ ቀበሌ ከቀበሌ 24 ቀበሌ ምናምን ድረስ ሄደህ ነው እና ርቀት አለው። የዛን ጊዜ አንድ ስልክ አለ የቀበሌ ስልክ የዚያ ሁሉ ሰው ነው የሚያስተናግድ እኔ በመጣሁበት ሰዓት እና 100 ጊዜ አይደወል ምን አይል ተጨንቀውና ስልክ ጉድ እኮ ነው። አዎ ከእንትና ቤት ለመጠራራት የኔ አጎት ጎጃም በረንዳ ሆኜ ደውዬ አጎቴ አቶ ምረቱ ይባላል አቶ ምረቱ ቢተውን ፈልጌ ነው ብዬ ቀበሌ ተናግሬ ጠብቅ ተብዬ እንደዚያ እንዳያስኩት በዚያ ሳንቲም ጎጃም በረንዳ በቤት ስልክ ደውለህ ከሆነ ቀበሌ ነው የሚጠሩት። ከቤቱ ቀበሌ ተጠርቶ ያን ሁሉ ታግሶ ቆሞን የሚጠብቅ ህብረተሰብ በቃ ደውላለሁ። ከዚያ ዘጋሁት። እንግዲህ አዲስ አበባ ስገባ ገና ሕፃን ልጅ ነኝ። አደራችሁን ተብሎ እኔ ተሰጣቸው። እኔ ደግሞ ልቤ ተራራ ነው። እንኳን እንደ ሕፃን የሚያይን ሰው አልወድም። ጎጃም በረንዳ ሆኜ እንዳልኩ ደወልኩኝ። ወይዘሮ አበሻ ሞገስ ጠጅ ቤቱ እዛ አገር ነው የሚጠጣው ምናምን እኔ ሕፃን ለስላሳ ወይዘሮ አበሻ ሞገስ ይባላሉ። ጎጃም በረንዳ በጣም ታዋቂ ሰው ነበሩ። ታወቀ የዛን ጊዜ ጠጅ ራሱ ሳልኩት ጠጅ ጠጁ ሲሸት ራሱ ሌላ ነው። እና አሁን አሰኝ ስማ ቁጭ ብዬ አገር ነው በቃ ደስ ይላል። እዚህ ጋር ጠብስ ይመጣል እዚህ ጋር ምናምን ሲያደርጉ ነው የምታይ። አዲስ አበባ ማለት እንደዚህ ናት እንዴ? በልጅነት እንትን ያንን ያ ደስ የሚለው ስሜት የመከባበር ስሜቱ እሳቸው እዛ ቁጭ ብለዋል ምናምን። ለስላሳ ተገዛልኝ። ለስላሳ አስጠጣ ቆየሁ። አጎቴ እስከሚመጣ ነፍሴን አላውቀውም። ቢኮዝ እንደዚህ አይነት ህዝብ አንድ ጊዜ ርር ብሎ የሚሄድ ህዝብ ደግሞ አጋጣሚ ክረምት ነው ስመጣ ጎርፉ በጣም ቢዚ ነው። ቢዚ ቦታ ነው። በቃ ቢዚ ቦታ ነው እና ኤሪያ ሰው አንድ ላይ ተከማችቶ ያለበት ነው የሚመስለው። በቃ አንድ መኪና ስታይ ከዛ ከሰላም ቦታ እዚህ አውቶማቲካሊ ሌላ አይነት ሽታ፣ ሌላ አይነት ጠረን፣ ሌላ አይነት ድምፅ፣ በቃ ሌላ አይነት ድምፅ፣ ሌላ አይነት ሰዎች፣ ሌላ አይነት ንግግር እንዴ ምናምን የሚል ንግግር ማለት ምናምን አውቶማቲካሊ። ከዚያ በኋላ እንደገና ደግሞ መሞረድ አለ ለካስ። ያንን አረኩልህና ከዚያ አጎቴ ተደወለለት። አጎቴ ተደውሎ አጎቴ እስከሚመጣ ነፍሴን አላውቅም አልኩ። ወጣለሁ ገባለሁ።
በእኔ የሚደርስ በቃ የለም። በቃ ለስላሳው ማለት አለ። ከዛ ልብስ ለብሳ ሙሉ ልብስ አባቴ ያሰፋልኝ ነበር። በጣም የሚገርም እኔ አሁን ምርጫዬን ቢያውቅ አሁን ራሱ ቢገዛልኝ ደስ ይለኛል። አባቴ አየሁ አለ በህይወት እናቴ ማለች አባቴ በጣም እድለኛ ነኝ። አንለይ ክንዴ አየሁ ሙሉ ናችሁ። በእግዚአብሔር ስም እኮ ስም አወጣጥ እንኳን ይችላል። በቃ ሙሉ የሆኑ ስሞች ናቸው የማየም ያባየ። እግዚአብሔር ይመስገን። አሜን። አሁን አባቴ ልብስ ቆንጆ ልብስ ከሸሚዝ ጋር የዛን ጊዜ ሃይሶፊ ምን ነበር አይገርም። ሃይሶፊ ነው የጨርቁ አይነት ልብስ ቤት ሄዶ የሚሰፋው። ከዚያ ሃይሶፊ መናቅ ሲጀምርም እንመጣበታል። አይዶል ነው አይዶል ሱሪ በቃ በጣም የሚያምር ነገር ሱሪ ብቻ ሞዴል የሚሆን ነገሮች ያደርግልኝ ነው። የኔ ምርጫም ይዞ ይሄዳል። አዲስ ነገር ነው ይዞልኝ የሚመጣው። በጣም እለዋለሁ። አሁን ራሱ እኔ እኮ ምርጫዬን ብታውቁ አሁን ያለውን አንተ ብትገዛልኝ ደስ ይለኛል እለዋለሁ። አሁንም ያውቃል ምርጫው። አንዳንዴ ሙሉ ልብስ ለብሼ ሲሄድ ትናንትና የለበስከው ግን ልክ አይደለም ይለኛል። አይገርም? አየሁ በዚህ ሰዓት እንኳን መናገር ይችላል። አንዴ ለመስግን ታሻለ ክንዴ የምር ባሉበት ክብር ይስጥልን እና ጤና ለመልካም አሜን። እና አጎቴ እስከሚመጣ እጠብቃለሁ አልኩት። ነፍሱ ይማረው አጎቴ ትልቁን ልጁን ተመስገን ይባላል። ተመስገን ይዞ በጣም ታላቃችን ነው። ከዛ አጎቴ ሁለቱ ይዞ እየታየኋቸው አጅፕ ላይ አየኋቸው። እኔ ዞራ በሻ ሞገስ በር ላይ ነው የቆምኩት። ለስላሳው ማለት አለ ሞታ በቃ ጠቅላላ ሰው ነው ያጎፍና እንደ እንትን ነው የሚንገርም ይላል አይደል? መርመስመስ ነው እንጂ መርመስመስ ነው እንዴ? አስበው ለክፍለ ነው ለክፍለ ልጅ ከዛ ክረምት ነው በሳር ቅጠል በዛፍና በተወሱ ሰዎች ሰንሰላለ ስሚዛ የሚባል ቅጠል ነው የሚሸተህ እንጂ ጭስና ሙጅት በቃ የጎርፍ ሽታ ይማን ከባድ ነው። ይዘን ሰዓት አትርፈዋል። ልቤ እሱን እስከመጣ እኔ ልንገርህ እስካሁን የማይረሳኝ አጎቴ ሲመጣ አጎቴ ልክ እዛች ማዲያው ላይ ሳየው ዓለምን ያስፈልጋል። እኔ ራሴ ልቤ ያ ለስላሳ የሚገዛልኝ ሰው ያ እንደዚህ የሚለኝ ሰው እና እዚህ እንዳልኩህ ማን እንዳጎቴ አጎቴ ነው። እና አንድ ተረት አለ በጎጃም ሁሉም ወደ የወገን ተባለ። እሺ ሲባል ቆርበት ታዲያ የት እንደተገኘ ታውቃለህ? ከብት ገበያ። ስለዚህ ይሄ ወገን ላይ ያለውን ነገር አንተ አፕሮች ስታደርገው የሁሉም ነገር ሚስጥር እዛ ጋር አለ። እና አጎቴ መጣ። አጎቴ እየተከተልኩኝ ጫማችን ቀደድ ያለች ነገር አላት። መንገዱን ታውቀዋለህ። ከዚህ ከጎጃም በረንዳ እዛ አማኑኤል ቶታል ልንደርስን ለኛ ቤት እዛ ወንድማማቾች ጋር ነው አጎቴ ቤት። እዚያ እስከምንደርስ በእግር ነው የሚሄደው። ምንም ጉዳይ አይደለም። በቃ ውሃ ይገባል ምናምን ይገባል። ደረስን። ልጆቹን አገኘው፣ ቤተሰቡን አገኘው፣ ተደሰትኩኝ። አሁን እፎይታ መጣ። እዚህ ጋር አቋርጥ ከደብረ ማርቆስ አጎቴን ፍለጋ ስትመጣ በአውቶቢስ ነው የመጣው። በአውቶቢስ እንደው አውቶቢስና ሙዚቃ አውቶቢስና ካስ አርጎ የሚከተው የሹፌር ሙዚቃ አይተጣጣም። በልጅነትም ቢሆን በትንሹ የምታስታውሰው ስትመጣ የሰማው ዘፈን አለ? ስመጣ ሌላውም ሰው ላይ እንዳለው ችግር መንገዱ በቃ በጣም ፒስታ ነው። አስፋልትም ቢሆን ሊያምህም ይችላል። አስፋልትም ቢሆን አንጥረው ያምል ነው እና በእምናልፈዋለን። በቃ ያማል። ኮረኮንቹ ለህፃን ልጅ ያ ሳር ላይ ለሚንከባለ ያ የውሃ ፍራሽ የሚመስል እዚህ ያለ አጠገብ ያለው ሰው ላይ ያምባር። ስንት ሰፈር ጌቴ ኖሯል? ቁጥር የለውም። የምትወዳቸውን ሰፈሮች እንጥራሽ። እኔ ጠቅላላ ሄድ መሳለሚያን፣ መርካቶን፣ አዲስ ከተማን አሁን ራሱ ሲሄድ ያጠረን የሚመጣልኝ ወደዛ ሰፈር ሲሄድ ነው። በቃ መጀመሪያ ገና ልጅ ሆኜ ስገባ አዲስ አበባን ያየሁበት እይታ አሁንም እዚያ ሰፈር ሲሄድ ይቅርታ አድርግልኝና እዚያ ብወለድም ሌላ የሁለተኛ እንደገና የተወለድኩበት ሰፈር ነው ያ ሰፈር። የምትወደው ከአዲስ አበባ የትኛው ሰፈር ነው? የምወደው አይደለም። ለምሳሌ ቤት ሰርቼ ልጆች የወለድኩበት የራሱ ትዝታ አለው። ስለዚህ አንዱ ከአንዱ አይለይም። አዲስ አበባ ሙሉውን በቃ በጣም የለንም። ሰፈሬ ነው ላይ 4 ነጥብ ሁሉም ሰፈሬ የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሜሪ ሳቲ ናቸው። አሁን
ትንሽ ወደ ሙዚቃ እንምጣና ወጉ ደስ ብሎሃል፣ ጠረኑም መጣ። ይሄ ስሜት መቼም አይለቀንም። እንደው ትንሽ ናሙና አስቀምጠናል። አሁን ደግሞ እስቲ ከተሜ እንሁን። ከክፍለ ሀገር የመጣን ሰዎች እስቲ ወደ ከተሜ ደግሞ እንግባና እንደው መምህር ነበርክ። ግጥም ዜማ ደራሲ ነህ። ቀለመ ብዙ ዘፋኝ ነህ። ሁላችንም ልብ ውስጥ ያለ። አመሰግናለሁ። ስልጣን ውስጥም ነበርክበት። የምን ስልጣን? የኪነት ቡድን ፋሲል ደሞዝን የምንወደውን ቀጥረህ አጨብጭበህ ማይክ ሰጥተህ የቀጠርክ ባለስልጣን ነህ። ያ ቦታ ያስ ክበብ ያስ የስልጣን ቦታ ስሙ ማን ይባላል? የት ነው? ስልጣን ደስ ይላል። የት ስማ፣ በተዘዋዋሪ እኮ ስልጣን አለ። አሁን እዚህ ሙያ ውስጥ እኔ አሁን እኮ እዚህ ጋር ባለስልጣን ነኝ። አዎ፣ ያንተስ ባንተ ስልጣን አለ የምትጠይቀኝ የምታናዝዘኝ። ስለዚህ በየወንበሩ በየራሱ ወንበር ዝም ብለህ እንዳሽሙር ወንበር ነው ምናምን የሆነ ጊዜ ላይ የነበረ እንትን ወንበር ፈልገህ ነው አንተስ ቀልድ የሚሆኑባቸው ግን ከፌዝ ባሻገር የሚሆኑ ባሪል ናቸው። ምንድነው መሰለ ኪነት ስንሰራ በጣም እንግባባለን እና የስልጣን የመኖር አይደለም። እዚህ ሙያ ውስጥ ይሄን ታውቀዋለህ። እንትን ነው የምትሆን። እኔ በጣም አሪፍ የሚሰራ ሰው ሳይ ፊቴ ብርቱካን ይመስላል። ልክ ካልመጣ ደግሞ በቃ ቅር ይለኛልና ደም እንደዛ ነው። አሁን ደም የሚዘዋወር አይነት እንደዚህ አይነት ስሜት ነው ያለኝና ሰውን ሸግዮ ለመሄድ አልችልም። አሁን ጌቴ እንደዛ ነው ፓፓ ይሄ አልልምና የፋሲልን ላወራህ ለምሳሌ በዚህ ፓርት ውስጥ ኪነት እየሰራን የጎንደር ጀግና ፋሲል ደሞዝ ኦኬ ፋሲል ደሞዝ ከጎንደር መጥቶ ጎጃም ጎበዝ ልጅ ነው ተብሎ አሁን ፋሲል ያስተዋውቁኝ። ፋሲል እየሰማህ ነው ጉድህን ይሰማታል። የባላገር ደስ ይላል። ከዚያ ሀብታም አደረገው ባንዴ የባላገር እና ከዚያ መጥቶ እኔ አዮማ ውስጥ ቆም ያለውና ፋሲል የሚባል መልክ ማለት ቀይነት ነው። እዚህ ነገር ልብ በላል ቀይነት ነው መልክ እና የጠይም ሸጋናት ብሎ ሲሉን እንሰማ እንጂ የዛን ሰዓት መልክ የሚመስል ቀይ የሆነ ነገር ነው በልጅነት አስተያየት። እና ከዚያ መጣ ማነው የመጣው? ፋሲል ይዞት መጡና እና ፋሲል ተዋውቆ ሲባል እያለ መጣ። ቀየም ያለ ነው አመጣጡ ግን የዳንሰኛ ነው። አዎ ዳንሰኛ ነው። የራፐር ነው እንዴ? እንግዲህ አሁን ይሄንማ ቡዴ ነው እንዴት እንደሚጮህ። ከዚያ መጣ ፋሲል አስተያየቴ ነው ፋሲል ይሄን ፋሲል አልኩና ሰላም አልኩት። ቀጥኖብኝ እኮ ነው ቀጥኖ ጠይሞብኝ ነው ከተገለጸው ተው። አዎ አልኩና እንትን ነኝ እኔ ደስ በቃ አስተርማም የፊቴ እንደማረገው ነገር አልኩና ሄደ። ስማ ይሄን ነገር እሺ በቃ እንገናኛለን ምናምን ብሎ ሄደ። ደግሞ ድምፁን አመጣው ሌላ ቀን ላይ እንግዲህ ጉድ ሊፈላ ነው። የኪነት ቡድን ይዘን መጣን። የነሱም ይዘው መጡ። ፖሊስ ገብቶ እየሰራ ነው ብለውኛል። አውቶማቲካሊ እኛ ሰርተን ይሁን ሳንሰራ ፖሊስ ኪነት ቀረበ። ሲቀርብ ማንን ይዞ መጣ? ፋሲልን። ሲዘፍን የት አባቴ ልግባ? የቅድሙ በሰዓቱ ያን እንደዚህ ያልኩትን ሰውዬ የት ልግባ? በሁለት ጀምጨምጨው በስመው አይሞላም። ከዚያ በኋላ ፋሲልና እኔ እንትን ሆነ ማለት ነው። በቃ እሱ ይሄንን እንትን አያውቀውም። ለኔ ግን የሰጠኝ ስሜት መዝፈን ዘፈን እንደዚህ ይዘፈናል እንዴ? እኔ ከታናሾችም ከታላላቆችም ነው መማረው። መዝፈን እንደዚህ መማር ይቻላል ብዬ አታሞና ልብ እንዴት ፋሲል ናቹራል ያለው ድምጽ በጣም እንትን ባይለውም በጣም የሚገርም አዘፋፈን ይችል ነበር ፋሲል። እና ትምህርት የምትማርበት አይነት እንትን አየሁበት የዚያን ጊዜ እና ይህን እውቀት መሸጥ እንደሚቻል ወይም ደግሞ ብቻ መውጣት ሳንቲሜውጣ የራስ ጉዳይ ማመቻቸት። ከዚያ በኋላ በዚህ ጉዳይ ላይ ስንመክር ለካስ ነው አሪፍ ነገር ለማድረግ ቅድም ስላነሳው ነው ሞክሬያለሁ። ለካስ ወንበሩ ብቻ ሳይሆን የነበረኝ ፍላጎት ለዛ ነገር መመረጥ በቃ ምክንያት አለ። እኔ ምን እንዳረገኝ ነገር ፋሲል ከጆሃንስበርግ ሽመልስ በመክቶት ከዲሲ አብይዋ ሲሆን ወይ አብይ ቡዳው
እሺ ቀጥሯቸው ዳትሰን ሰፈር ይዘውኝ ሄዱ። ዳትሰን ሰፈር ውስጡ ላይቶቹ ቀን ነው ይመስላል። ዋው ባንኮኒ ውስጥ ሆነ እኛ እዚህ ጋር ሆነን እንደ ከተማ ልጅ እንደ ባል ሀገር ወይ ደግሞ አገር እንዳለው እንደ ገጠር ሰው በተለያየ ዘዬ አፋችን አስከፍቶን 2 ሰዓት ማታ ይገባል ማለት ነው። ስንወጣ ጠዋት ነው በቃ አለቀ። አስነግቶን አዎ በጫውታው አፍዞን ማለት ነው። የዚህን ያህል ሞኝ አድርጓቸዋል። ሞኝ ብቻ አጃጁ ነው ጅሎ አጃጁ እና ይሄንን እኮ ነው ብለህ ሰው አሁን እንደዚህ መሞጋገስ በዚህ መልኩ የማንሳት ሲናገር ገሌ እንዲያርጉ ምናምን ይላሉ። ግን ምክንያት ሆኖ ስተርግ እንዲህ ደስ የሚልስ እንትን አለው አካሄዳለሁ አሁን አመጣው እና የዚህን ያህል የመሞጋገስ ብቻ ሳይሆን ከበሬታ የምትሰጠው ማያ መዝናኛ ነው እና በመዝናኛው ረገድ ደግሞ ይሄ የተለየ የተፈጥሮ ታለንት አለውና ገበያ ይዞት ቢመጣ ለሚዲያው ወደ እውቅናው ለጭብጨባው ነው ዋናው የምትፈልገውና ብለህ እንዴ ማታ ገብተን ሲነጋ የለቀቀው ኪሳራ የሌለው እንትን አድርገለት እና ይችልበታል። በደንብ በቃ ቃል ይችልበታል። ፈዘን ማታ 2 ሰዓት የገባን በጨዋታ እየወደቅን እየተነሳን እየሳቅን በቃ እራት እንብላ አይነት ነገር ስንከፍት ነክቷል። ቀልድ የመቻሉን እኮ የምታየው ፐርሰናል የሆነ ጉዳይ መጥቶ አንድ ቀን ዱላውን ይዞ እንደፍየት ጠየቀው የተናገረው ነገር ስሳየው ወዲያው ደውዬ ነው በስድብ አለ የራሳችን በዚህ የመውደድ አንተ ምን አባህ እንደዚህ ያልክ ምናምን የምትለውና እንደዚህ የሚችልበት ጨዋታ የሚችልበት። ስለዚህ ይሄንን ልጅ ብታገዘው አቅም ኖሮ አንተ ሙፌ ትላለህ ታላቅም ቢሆን ታናሽህም ቢሆን በእድሜ ማድረጉ ይልቁንስ አንረሳው። እዚህ ጋር የምናገረው ጃኬት የዚህ አይነት ጃኬት ቆይ ላመጣልህ ነበር። ድሮ ዚፕ ነበረው የዚህ አንተ አይነት ጃኬት እሱን ላምጣልህማ። ኤፍሬም ታምሩ የሆነ አልበም ፖስተር ላይ አርጎት የቴክሳስ ያደረገው ያለ አይነት የትኛው ዘፈን እንደሆነ አላ ከዚያ በኋላ እሱ ጃኬት እየተሻሻለን በኮፒውም በመናምኑ ይሆነ ይመጣል። አሲል ደሞዝ የሰራውን ደግሞ እሱ በየመድረኩ የሚያወራውን ልነግርህ ጃኬት ይገዛልህና እኔ በዚያ እንዲያልፍ እንዲሰራ ልኬው የለም። ይሄንን ጃኬት ሊያሳይ ወደ ደግሞ ወዴት ሄደ? ወደ ወረታ ይመቸው። ከዚያ ተገናኘን። ያው የፍቅር ምን ሰዳደበዋል አወራር እኮ ነው የሚያስቀው። ይሄን ጃኬት ሊያሳይ የት ሄደ መሰለህ? ወረታ። አሁን ወረታ ሄዶ ተመልሶ ጎጃም በረንዳ የምንጠራቀምበት ቦታ ተገናኘን። ዳገቱ ላይ ሲመጣ እያለ መጣ። አንተ ፋሲል ምናምን በቃ ደስ ብሎ ተቃቀፍን፣ ተሳሳምን ምናምን ተባባልን። ወረታ እኮ ደርሼ መጣሁ አለኝ። አልኩት ያስጠይቃል። ወረታ ደርሰህ መጣህ? በምኑ? በሰጠሽኝ ወረቀት። አፈር ብላ እንዴት እንደዚህ ታደርጋለህ? በቃ እቺ ደግሞ ተይኝ በቃ ያው ደርሼ መጣሁ አለኝ። የሰጠሽኝ ወረቀት ብር ነው ወይስ ወረቀት? ጽፌ የተሰጠሁት ወረቀት አለ መቀጠሩ ወይስ መለከተው ሁሉ እንዲሻገር የዛን ጊዜ በብሔራዊ በዛ ላይ እኔ አላውቅም እኮ እኔ ሙያው እንዲያሻሽል ካልሆነ ስልጣን ያልኩት እኮ ለዛ እኔ ስልጣን አይደለም በቃ እኔ እንዲሻሻል ካልሆነ በስተቀር የሱን ወረቀት አምጥቼ ያንን አድርጌ ምናምን ከኋላ ያለውን ነገር አላውቅም። ከጎንደር መክዳቱን አውቃለሁ። አዲስ አበባ ገብቶ ያመልጣሉ አያመልጥም የማውቀው ነገር የለም። ግን እኔ ሙያውን መጠቀም እኔ እኮ እዚህ ሀገር ብገባ እኔ እኮ እንዲህ ይላል ዛትማች እኔ ብዙም ባፌ አላወራም። ልጁ ይችልበታል፣ መቀልድም ይችላል። እንደዛ ፈዛዛ እንደሚመስል አይደለም። እዛ ሲል ያናረጉና አንተም ይሳካል ከሆነ ምናምን አልኩና በዛ ነገር ተባብር ነው ያቺ ነገር ልታስጠይቅ እንደምትችል ነፍሴ ታውቃለች። ያንን ይዞ መሄዱ ነው ያናደደኝና ይሄን ጃኬት ልታሳይ ነው አይደል ሄድኩ ነው ያልኩት። እቺ ደግሞ ልትሳደቢያለሽ ምናምን ብሎ እንግዲህ ያንን ሊያደርግ ነው ሄደው። በእርግጠኝ ግን ደግሞ አዲስ ልብስ አሪፍ ልብስ ነው የምር ገበያ አደባባይ ላይ መታየት አለበት። አዎ ሰፈራችን ካላሳየ አሮጌም ልብስ ለብሰህ የሆነ ሰፈር አዲስም ልብስ ለብሰህ ሽቶ ያጎቴ ልጅ ቀብቶኝ አሁን ማርቆስ ደርሼ ልምጣ አልኩት። በጀርባዬም ቀባይ ብየዋለሁ። አይደል ሽቶ ራሱ ተከፈከፈ ሽታ ሁሉ ይመጣብሃል። ኦፍ ኮርስ ፍሌቨሩ አለ። አሁን ይሄንን ነው አርት የምታረገው እንጂ ክበርልኝ ቤት ክበርልኝ የነፍስ ነው ይሄ ነው ተጫዋትና ያን በማድረጉ የኔንም የልቤን ስሜት ነው ማለት ነው የነገረኝ። ይሄን ጉርድ ለብሰህ ሳይ እኮ ነው የዛን ጊዜ ዚፕ አለ ይወልቃል እና አርት የምታረገው እዛው ማይክል ጃክሰን ራሱ ነበር በዚህ እንደዛ ነበራቸውና የተሻለ ነገር ስትሰራ በራስህ እንትን በመጠንከው ነገር ፋዘር እንግዲህ ድሮ ባይዶል ካለ በቃ ኦፍ ኮርስ እና እንደዚህ ሰፋፊ ኮሌታዎች አድርጎ ምናምን ብሎ መሄድ ምናምን ኮት መልበስ አሁን እኔ ከምለብሳቸው ነገሮች ልብስ ለብስ በጣም ነው ዘናጭ ነው ያስታውቃል። ዘናጭ ነው በደንብ ያኛውን ፓርት ግን እኔ እሱ የሰጠኝ ይመስለኛል አባቴ። እኔ በጣም የሚገርም ሱት ስትለብስ ቃል በቃል ነው ማስቀምጠው። ዘናጭ ነው ቅልብጭ ያለ ዘናጭ። እኔ ጃኬቶች ደግሞ ይሄ
የአስመራ ነጋዴዎች ይለብሱታል የሚባል አይነት ጃኬቴ ጉርድ ነገር ሆኖ አለ የሚያምርበት ግሬስፉል የሆነ ጀስት ካዩዋል ነው ግን በቃ ክላሲ ክላሲክ የመሆኑ ነገር ነው። በሱ ይኸው እጅ ወደ ላይ መስክረን አስተማሪ እያለ እዚህ አርት ውስጥ ሙሉ ለሙሉ ዳይቭ ሳትገባ የምትብሰለሰልበት የነበረ ወይ ደግሞ ጽፈህ ያስቀመጥከው ካሉት ውስጥ ቀድሞ ስቱዲዮ የትኛው ሙዚቃ ገባ? አርት ነው የሚቀድመው። ኦፍኮርስ ማለት አስተማሪነት አይደለም የቀደመው። ታው እንጂ አየሁ መጀመሪያ እኔ አየሁ በቃ አስተማሪነት ደግሞ ሌላ ዓለም ነው። አሁን እኔ በጣም ደስ የሚለኝ ነገር ምንድን ታውቃለህ? የሁለቱንም ነገር ይገርማል። አርቱ ግን በቃ መሰንቆ ነው በቃ የኔ እንትን በቃ በምሳሌ ስንሰጠው ወይ ክራር ነው ወይ ደግሞ ሳክስፎን ብቻ በቃ ሙዚቃና መድረክ ነው የኔ። ልክ የሆነ ቦታ ላይ ልታይና ልትሞረድ የሚገባህ ነገር ልክ እግዚአብሔር እንትን ሲያደርገው አንተ ዘ ስቱደንትስ ሬዲ ነው የሚሉታል ዘቸርስ አራይቭ ይላሉና ያንን ፓርት ለማምጣት ልክ ምን ያደርጋል አንተ በቃ ግብ ስትገጥም የሆነ ነገር ስትሄድ አይችማ ያንተ ናት ና በዚህ በኩል ነው። አስተማሪነት ደግሞ ኮርስ እንዴት ሊሞረድ እንደሚችል ሲወስድህ እዛ ጋር ሄጄ ደግሞ የሆነውን ልነግርህ ነው። ወሰድና በቃ መተዳደሪያም ምንሽም ምናምን ምክንያት ፈጠረና ገባው። አሁን እዛ መምህርነት ኮርስ ስገባ ደግሞ ያው አለ አይደል አባዜው እንትኑ አለ አርቱ ትምህርት ቤቱን አይለቅም በሚለው ያንን ኮሌጅ ደበላለኩት። መጀመሪያ ላይ በሚጠብቅ ጉራዬ ከፍተኛ ነው። እዛ ትምህርት ቤት ደግሞ ገባውና የትምህርት ቤቱ ደግሞ እንዴት ተሳሳቁት ላወራህና በማረም ትምህርት ቤት ውስጥ የዲኑ እንደዚህ የትምህርት ቤቱ እንትኖች የኮሌጁ ማታ ስብሰባ ተደረገና ከኛ አካባቢ የመጡ ልጆች አጋጣሚ ስንገናኝ ብሔራችንና ይሄዱኛ ያልሄድን ግን ደርሰንባቸው ከብሔራችንና የተመለሱትም እዛ የመምህራን ኮሌጅ እንዲማሩ ተደርጎ ነው የገባ ነው። በኋላ እዚያ ቦታ ላይ ውጭ ብለን ሁሉም ምርጫ ይመረጣልና የስነ ስርዓት ኮሚቴ ተብሎ ሲመረጥ እጅ እያወጣህ ትመርጣለህ። እና አንድ ሰው የኔን ስም ይጠራል እዛ ውስጥ ካለ ከቆላ ደጋ ደግሞ ትሄደ ልጅ ሲጠራ መታየት አለብህ ተነስተህ ተብለ ሲያይ ህዝቡ ሳቀ። እዚያ ውስጥ ያለው ለምን ይሳቁ? ትንሽ ልጅ ነኝ በቃ ተሳሳቁብኝ ዋው ሲልብኝ አፈርኩ። አሁን አታውቂም ያው ቅድም እንዳታውቂም ምናምን ላለው ማለት ነው። በውስጤ ቁጭ አልኩኝ። ተመረጥኩ። ስነ ስርዓት ኮሚቴ ተመርጫለሁ። ተመረጥኩ። አሁን ሲል ከዛ እንደገና ሙዚቃ ምናምን የሚባል ደግሞ ሲፈጠር የዛ የሚያውቁኝ እዛ ክልል ላይ ማለት ክፍለ ሀገር ላይ ባህር ዳር፣ ማርቆስ፣ ቆላደጋ የሚያውቁኝ ሰዎች አሁን ምን ይሄን ይመርጣሉ እንዴ ነው ይሄ ልጅ። ከዛ የዛ የሙዚቃ ኃላፊ ሆንኩኝ። እዛ የሙዚቃ አስተማሪያችን ነበረች እንደዚህ ያው ራሱ ካሪክለም ውስጥ አለ። ከዛ ይሄ ቆጣቂ ጎበዝ ልጅ ነው ተብሎ ዶርም ለዶርም አንዳንድ እየሄድክ የምታወራቸው ነገሮች ምናምን ተለ እስቲ ዘፈንልናል ዶርም ሄጄ እንዴ ይሄ እኮ ዝም ብለህ ትዘፍናለህ እንዴ? ሳትሟሟቅ ዝም ብሎ ይዘፈናል እንዴ? የሀገራችን ባላገር እንኳን የሰው ጠላ የሰው ማንነትስ እያለ ነው እና ዝም ብለህ ብድግ ብለህ ዘፈንልኝ አይባልም እንትላም አልኩኝ። ፕሮፌሽናል ሰውጣ ጸብ ተፈጥሮልሃል። እነዚያ እኔ ብያቸው የሄድኳቸው ልጆችና ዘፈንልኝ ያሉ ልጆች የዶርም ጨዋታ ያውቋል። ኮሌጅ ምናምን የገባ ስለሚያውቀው ከዛ ጠላ ቤት የሚዘፍን ወይ ማረግ ቤት የሚዘፍን ምናምን ብለው አሉ ብሎ ሁለቱ ይጣሉልሃል። ሁለት ፓርት ሆነው እኔን ለኔ ወገንተኛ የሆነው እሱም ብዬሄድኩ ሰውዬ ከነዚህ ሰዎች ጋር ይጣላልሃል ማለት ነው። ታይሰፈር ማለት ተባለ ተጣልተው በመነጋታው አንተ የምትህ እንዲህ ብለህ ተናግረህ እንደዚህ ምናምን ይለኛል። እዚህ እኔ ለኔ ወገንተኛ የሆነው ምን አገባህ አንተ የፈለገ አረቄ ይበል ምን ይበል ጠላ ቤት ይበል እኔ ነገ አሳየው የለም እንደ ችሎታ እንዳለኝ አልኩት። ማለት እግዚአብሔር ተፈጥሮ የእውነቴን ነው። በዚያ በእንትን ነገ ያያል አልኩት። ከዛ ልክ አንድ ወር ሳይሞላ ኪነት ሰራሁኝ። ቀረብን ስቴጅ ላይ ስቀርብ ወታደር የሚሸት አይነት ዘፈን ነው የዘፈንኩት። መድረኩ ተዘጋጀ። ፊት ለፊት ተገናኘ። እነዚያ ልጆች ጠላ ይምጣለት እንደ ወይ ጠጅ ይምጣለት ያሉ ልጆች አረቄ ይምጣለት ያሉ ልጆች ጉልበቴ ላይ መጡ። ጥበብዬ እኔ በህይወት ካሉም አላውቅም። ኢቭን ስማቸው አይረሳኝም። ንጉሱ ምናምን የሚባል ልጅ ቢኮዝ ታይሙ የሚረሳ አይደለም። እና
ከዚያ በኋላ ሁሉም በየፊናችን እንትን ስንል በቃ ያንን ፓርት በዚያ መልኩ እዚያ ትምህርት ቤት ውስጥ ከዚያ በኋላም እንዳይደገም ከዚያ ፊትም ያልነበረ ቢኖርም ያልነበረ ነበረ እና ያን ምስክርነት ሌሎችም አስተማሪዎቻችን ይሰጡ ነበር። የሳይኮሎጂ ፔዳጎጂክስ አስተማሪዎቻችን በአጋጣሚ ሳገኛቸው ያ ጊዜ እኮ የሚረሳ አይደለም የሚገርም ሚሞሪ ይሉ ነበርና ስለዚህ መበርቀስ የሚችል አልቀው ቃሉን አሁን መበርቀስ የሚችል ይሄ እኔ ራሴ ማርያምን እንደው በአጋጣሚ የብሔራዊ ቲያትሩ አቤ ቦጌ ካናናኒ ቦጌ ካናናኒ አበበ ተሰማ ቦጌ ካናናኒ ቦጌ ካናናኒ ቦጌ ካናናኒ እሱን ዘፈኖች አበበ ተሰማ በጣም የሚገርም ዘፋኝ ነበር። አበበ ተሰማ በጣም ነውጠኛ አሁን የሚበረቀስ እንደምትለው በአካል አላውቀውም። በዘፈኑ ግን አጋጣሚ ግን ደርሼ አያቴ በጣም ነበር የምትወደው። ኦሮምኛ ለምንድን ነው ውስጥ ላይ ቀረው? አሁን ኦሮምኛው ልዘፍናለሁ ኦለ ሞለ ጎበ ጎብዚያቢራው ኦለ ያለም የጋሩ ማጅራ ኦለ ጎብ ሆሎ ዲዮሉ ኦለ መስቀለ ኮያ ያና ኦለ ገብ ጎዘኑላላ አዮን ያጆለ ያጆለ ማሎ ፍረዘኛ ማዋንተ ማሎን ሚሎኝ እና እንዴት እንደሚሄድ ተመልከቱ። አንተ ሲኒሪዝም በዚህም ስንሰራው እንኳን ያ አንተ ሙያ ነው እና እንዴት ይሄን ዘፈን ልትሰራው አስበህ እንደነበር ራሱ ትዝ ይለኛል። ይሄንን ፓርት ውስጤ ላይ የቀረው በአበበ ተሰማ ነው። አበበ ተሰማ ያው እኛ ችግራችን ምንድን ታውቃለህ? እኛ ጋር ነካ አድርጌ ባልፈው ደስ ይለኛል። ካልቸርን በንቀታችን ነው የምናየው። እግዚአብሔር እዚህ ጋር እኔ ጨርስና እኔ የምጨምረው ከአንገት በላይ ነው ባህሌ የሚል እንጂ ባህሉን ኢትዮጵያ ሕዝብ በቅጡ አይደለም የሚጠቀምበት ወይም የምንጠቀምበት። በቃ በንቀቱና የኋላ ቀርነት አይነት ነገር አድርገን ነው ከላይ ስንለው ባፋችን ልክ ነን፣ ግን ከውስጣችን አንልም። በተለይ ሙዚቃ ላይ እዚህ ጋር ቡጊ ምናምን እኛ ጋር እኮ አለ። ሬጌ እና ጎበዜ እኮ ሬጌ እኮ ናቸው። አየህ ይሄ ሪትም ከዚህ መጥቶ ግን በሌላው ተቀይጦ ሲመጣ የምናደግ እነ ጎበዜ ሬጌ ናቸው። ታዲያ ሬጌ እኮ ነው ጎበዜና ገረ ጎበዜና ያሆንና ጃዝ የምንሰራ እሱን ዘፈን ተጫወትክ። ስለዚህ ይሄንን ሌላኛው ሰው ይዞት ሲመጣ በሱ ምንድነቅ ምናምን አድርገን ይሄኛውን የመናቃር ይሄንን ስርህን ነቅለህ ወርውረህ ወይ በሆነ ነገር አጥቶ ከየት አንዴ ይሁኔ በላይ አጠገብ ቆምኩኝ። እሺ በዘገሊላለት ነው ምናምን የዘገሊላለት ነይልኝ በኔ ሞት በዋንጫ ልቅለቃ ነው እንግዲህ ያስመሰከረው። እሱ ዘፈኑ ነው የግሽ አባይ ኪነት ንጉስ ነው። ከነሰሜ ጋር ልክ ነው። ሻባይን በኢትዮጵያ ቴሌቪዥን አምጥተው ሌላ አይነት ነገር ቆሞ ሲያወራ እንዴት ያለ ዘመናዊ ሰው ነው። ዘመናዊ ጨዋታ ነው የሚጫወተው። ፕሮፌሽን ግን የፕሮፌሽን እንደሆነ በደንብ ይገልጾታል። እዚህ ባህል መስፈን ባህል ፕሮሞት ማድረግ እንጂ ሌላ ቀለም አይደለም። አሁን ይቺ ልዩነት ግን አሁን አጋጣሚ ከነጮች ጋርም ከጥቁሮች ጋርም እኛን ከሚያውቁት ሰዎች ጋር አጋጣሚ ሎጎ እየያዝን የተገኘንበት ቦታ አለ። እኔ እድሉ ገጥሞኝ ከቻይና ከዚህ ከሩቅ ምስራቆቹን ከምናምን ብዙ ሰዎች ጋር ተገናኝቻለሁ። አንዲት ፖይንት ግን የምነግርህ የምንሞገሰው በራሳችን ነገር ነው። ይሄን የራሳችን ነገር እንዲያድግ ነው ወደ በኋላ እንመጣበታለን ብዬ አስባለሁ። የራሳችን ነገር እንዲያድግልን ያለማድረግ ነገር ማን ላይ ነው ያለው? ለራስ ምቀኛ አይነት የምታየው ነገር አለ ወይ? በንቀቱ ያይህና ወይ አላከብር ይልና ወይ ደግሞ ለአፍ ካንገት በላይ ሰለሞን ኃይለማርያም የሚጠቀማት ቃል ናት። የራስ ምቀኛ ይላል። የራስ ምቀኛ አሁን አለብን እንደዚህ አይነት ጆአ ዛቸው በቃ ይሄ ነው የመጀመሪያው። የራሳችን ምቀኛ መጀመሪያ የምንንቀው የሚጠቅመንን ነገር ነው። አየህ የሚጠቅመንን ነገር መናቅ እኛ ሀገር ነው የሚታየውና ስለዚህ ይሄን ነው የሚሰራው። ይሄንን ብለን አቃቂር ከምናወጣ ባህል ከሆነ ልብስ ነው፣ ባህል ከሆነ ግን እሺ ባህል ብለን መደብ ነው ሙዚቃችንን። ይሄን የመደብነውን ነገር አውጥተን ገበያ ለምን አንሰራበትም ነው የኔ በጣም እንደው እዚህ ውስጥ ከዋኘን ጠልቀን ነው የምንቀረው። ስለዚህ ስነሳ የኔ ጉራ ቅድም ብዬ የተነሳውን ልላመጣላ እንዳንጠልቅ እኮ ነው። ስለዚህ የተነሳንበት ሳንደረሳ አበበ ተሰማ ያን ሁሉ ነገር እያለ
ቢምቢ ያለ እንዴት በግርማ ሲለው እና የቅድም ያልከውን ዘጋለቶ ያቀማት ይብላል ሲል መሬት የሚያነቃንቀው ዘፈን እንደ ምንም እንዳልነበረ ተደርጎ ግን ሌላው የሌሎች ነገሮችና ትዊስት ኢን ዘ ናይት ቦታ ሲይዙ ሲባል ስናይ ነበረ። ደርሰናል። እኛም አበበ ተሰማ የሚሰጠው ሙገሳ የሚሰጠውን እንትን ያን ያህል እንኳን ሳያዳምጥ የነበረ ሰው የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሜሪ ሳቲ ናቸው። ጌትዬ መጀመሪያ ስቱዲዮ ገብተህ ሪከርድ ያደረከው ሙዚቃ ምን የሚለው ነው? የመጀመሪያ አልበሜን ነው መጀመሪያ ሪከርድ ያደረከው ታታይ። ኧረ ታተይ ብትመጪልኝ ምን ነው፣ ኧረ ማመይ ብትመጪልኝ ምን ነው፣ ጓደኛ ያታሰው መቼም አደብ የለኝ ለወዲያኛው መከታች አልሆነኝ ማምዬ ጓደኛ ይወጣልኝ ብቸኝነት ያስጠጋኝ ለማልበላ ቤት ታት ያደርኩ መዋታት የሚል ዘፈን መጀመሪያ ሪከርድ ስቱዲዮ ውስጥ የገባው ይሄን ነው? አዎ ይሄ ዘፈን ነው። ይሄ ዘፈን የዚህ ዘፈን አልበም ውስጥ ያለ ነው። ሳልሰራ ጎጆ ምናምን እነዚህ የኔው አካሉ ነው እና ግጥምና ዜማ የዛን ጊዜ እኔም ዜማ ይዤ እመጣለሁ፣ ግጥም ይዤ እመጣለሁ። ግን ደስ የሚል ነገር ኢሞሽናልም በሆን ኃላፊነት ለሰው እሰጣለሁ። ኦፍ ኮርስ አይ ፕሮፌሽናል በዚህ መስካሪ ነው። ኃላፊነት ባለሙያን በደንብ ነው የምታከብረው። ከሙያው በኋላ አልችል ካለ ገለል በል አልችል ካለ አስሞክረው ራሱን ሊያወጣ ካልቻለ እኔ አልቻልሽም ብሎ ገለል በል ያሉኝ ሰዎች አቅራ አይለኝም ስላልቻልኩ ነው። ስለዚህ ራሴን አጠንክሬ እመጣለሁ። እዛ አልበም ስሙ መጣሪያ ነበር የዛን ጊዜ የአልበም መጣሪያ የለም። ዝም ብለህ ብቻ ግን ስንት ትራኮች ቁጥሮቹ 10 ነው የምታረገው። እዛ ውስጥ ቅድም ግጥምና ዜማ የደረሰው ማን ነው? የኔው አካሉ እኔ አንድ ሁለት ስራዎች አሉ። ያንተን ነው ማወቅ የፈለኩ። ለዛ ነው ያንተ እዚህ ውስጥ አሉ። ምን የሚለውን ትወደዋለህ? ዘፈኖች ሁሉም ደስ ይሉኛል። የምትወደው ከሁለቱ? እሺ ከነዚህ አልበም ውስጥ አንተ የምትወደው? እኔ ዘፈኖችን ብትጠይቀኝ ይሄኛው ደስ ይለኛል፣ ዝም ብዬ እንደ ሰው ሙዚቃ ብሰማው ደስ ይለኛል የምለው የራሴ ሙዚቃ እኮ አለ። እንዳልከው ከጀርባ ወዲህ ይቀርባል አሉ። አየው ከዚህኛው ይሄ ይቀርባል እንደሚሉት አለ። ዘፈን ካልወደድከው ባዘፍነው ይሻላል። ሁሉ ነው። ስለዚህ ሁሉንም ተወዳቸዋለህ። እያንዳንዱ ቦታ አላቸው። ለምሳሌ የኔው አንቆጣጣሽ አበባ ምናምን የሚል ስለዚህ ነገር ሰርቶ ሰጠኝ ሰውየው። የት ጋር ደስ ይልሃል ብትለኝ ምን ነው እስከነ ዜማው ከነ ምናምኑ ሞድል ሰው ምን ነው አይንሽና ላይ ምን ነው መንገብገቤ እኔ ዜማ ወዳለሁ። ጌቴ እየተጫወትክብኝ ነው እኮ እነዚህ ባቶች አሁን ምን አለ መሰለህ እነዚህ። ስለዚህ መጀመሪያ አሁን ጤና ይስጥ። አሜን። አዎ እሺ ነው ዋናው። እናንተ ሚስት ወንድም እና አልበም ሲሰራ በጣም እኔ ሁሉም ነገር ሆኖ ነው የምሰማውና ሙዚቃ። ከዛ እነዚህ ዘፈኖች ሰራናቸው፣ ተቀዱ። በአንድ ቀን የቀዳናቸው ግማሽ ቀን አድርገን ትራኮቹ ዴክ ነው። አዎ ዴክ ነው። አጥንተህ ነው የምትገባው። ወንድና እንትኑ የሚለያይ ይሄ ነው ታዲያ። አሁን በጣም የሚገርም አጥንተህ ነው የምትገባው። ከተሳሳተ እኔ አሁን እንደምትገቡት እንዳይመስል አይደለም፣ ወይም እንደምንገባው እንዳይመስል ታጠናለህ። ተገትረህ 5 ደቂቃም ከሄደ ዘፈኑ ትሄዳለህ። ጆሮህን አቁመህ ነው የምትሰራው፣ ልክ ስቴጅ እንደምትሰራው ማለት ነው። ለውጡ ምንድነው? እያነበብክ ስለምትል ኦፍ ኮርስ ጥንቅቅ ብለህ በደንብ ብሪጅ ምናምን ኢንትሮ ደግሞ የዛን ጊዜ ኢንትሮ ይደመጣል። ቢኮዝ ሮሃ ኢንትሮ በደንብ ነበር የሚሰጡት። ስለዚህ በዚያ መልኩ ቀዳ ነው ስራው ወጣ። እችን ታክል አልጠራጠርም ነበር እንደምታወቅ። አይገርምም? እውነትህን ነው። አዎ እዛ ድረስ ልብህ ይነግርህ ነበር። ለምሳሌህ እኔ በቃ እኔ ሙዚቃ ብቻ ነው በቃ ላይፌ በቃ እኔ እድል የሚባልም ነገር አለ። ግን እሱንም ጨምረህ በራስ መተማመን ነበር። አዎ አልጠራጠርም። እኔ እንዲህ አልጠበቅኩም የምትባላለች አንድ የፈሊጥኛ ቋንቋ እዚህ ሯጮቻችን ላይ እንኳን አላነሳኋትም ላነሳት ነበር። እኔ እንዲህ አልጠበቅኩም። ሳልጠብቅ ለምን ጀምረዋለሁ? ወዳጄ
እኔ ዝናን ፈልጌ ነው፣ እኔ ቡራን ፈልጌ ነው፣ እኔ ጭብጨባ ፈልጌ ነው የመጣሁት። ለምንድን ነው እኔ እንደዚህ ያልጠበቅኩም ነበር? ለምን እላለሁ? ጌቴ ንገስ፣ አሜን ንገስ። ጭብጨባ ፈልጌ ነው፣ እውቅና ፈልጌ ነው፣ መሰማት ፈልጌ ነው የመጣሁት። ለምንድን ነው ወደ ኋላ ምን ሄደው? አቴንሽን ይፈልጋል። ቱዙኝ ነው ዘዞል። ይሄ ነው እኮ አሁን 10 ትራኮች የመጀመሪያ አልበም ነው። የት ታተመ? ደብረ ማርቆስ ታተመ። ዘድ ሙዚቃ ቤት አከፋፈለው። አውቶቡስ ተራ። አዎ ጋይዘ ሚካኤል በጣም አሪፍ ሰው ነው። በጣም ጋይዘ በህይወት ባለበት ለልጆቹ ጋይዘ ይኑርላቸው በጣም ጥሩ ሰው ነው እና ህፃኑንም ትልቁንም ምንም እንትን የሚያደርገን ሰው ነው እና ስማቸው ዘሚካኤል ነው። ጋይዘ ሚካኤል በሚካኤል ተጠርተው ታዲያ እና ጥሩ ሰው ነው። ከዚያ በኋላ አሰርቶኛል። ብዙ ስለማንጠያየቅ አሁን ያለበትን ደረጃ ሆነ አላውቅም እንጂ ማለት ነው። ስለዚህ የስቴጁን መድረክ የከፈትከው በአልበም ነው። በአልበም ነው። መጀመሪያ ኪነት እንሰራን። አዎ በደንብ አሟሽተን ነው። አዎ ከ4 ኪሎ ጎጃም በረንዳ ስሙን አጥቼ ትቆርሳለህ አባ በእግሬ ክራር ይዤ ዝናብ እየደበደበኝ ትቆርሳለህ። ጎጃም በረንዳ ሁሉም ቢያወራት አለችው እንደዚህ አይነት ነው አለው። ደግሞ እንዲስቶንለት ነው የሚወደው መሰለኝ ነው ጥበብዩ። አዎ ሙያው ያለውዳና ከዚያ በኋላ ያ አልበም እየተወደደ መጣ። እኛን እንቅረጸው የሚለው ግርግር መጣ። ከዚያ በኋላ እንግዲህ ሁለተኛ አልበም ሳምሶን ሙዚቃ ቤት ገባው። አመዴ ገበያ አሪፍ ሳምሶን ሙዚቃ ቤት ጋሽ አመዴ ሰፈር አመዴ ለማ ይባል የሳቸው አመዴ ገበያ የተከበሩ ሰው በጣም ትልቅ ሰው የተከበሩ ሰው ነበር። እዚያ ገበያ ያ ገበያ የሰለጠነ ገበያ የተሰራበት ልክ አሁን ዛሬ ያለው በጣም አምሮአችን ከፈለበት። አዎ ሲያመዴን ሱቆችን ያያቸው አመዴን ይታስባቸው የዛን ሰዓት የነበረ ሱቅ የቤቶቹ ዲዛይን አሁን ተሰርቷል የለም። እናውራ ከተባለ ዝም ብሎ ተቆለለ ካልሆነ በስተቀር እንደዚህ አይማይት እንዴ ጌታ የአርክቴክት ማየት ይሄንን እኮ ነው የምልህ። እዚያ ቦታ ላይ እኔ ለኔ የሚያስገርሙኝ ሱቆች ነበር ሳይ የነበረውና ያን ቦታ በቃ እንግዲህ እዩኝ ዛሬ እንደፈለገ ነው የሚያደርገኝ። ሜዳ ነው እግዚአብሔር ይመስገን። እና የዛን ጊዜ ከቤ የሳምሶን ሙዚቃ ቤት ከነ ልጆቹ ባለቤቱም እንጥራቸው። አዎ ብዙ ባላለች እኛ አባዬ ነው የምንላት። እኔ አብሬ እንደ ልጆቹ አባዬል ነበርና እዚያ ደግሞ የሰራ ነው። ሁለተኛ አልበም ሰራው። አልበሙ ተንገራገጨ ትንሽ ነው አታይም እንትን ነኝ ያለሁትና አብዮተኛ ነኝ የሚባለው ነገር የማልፈልጋቸው ነገሮችን እቃወማለሁ እና አጋጣሚ ለካስ እያስወጡኝ የመጡት ነገር ነበር። ራሴን ከዚህ በኋላ ወደ ቅርጽ ለማምጣት እንትን አድርጌያለሁ። ያ በዚያ ባልሞከር የተሻለ ወደዚህ አሁን ያለሁበት ልመጣ አልችልም ነበር። እዚያ ጋር ትንሽ መንገራገጭ ነበር። ስለዚህ ስንት አልበም አለን ለህዝብ የሰጠነው? 6 አልበሞች አሉኝ። መሀል ላይ አሁን ያልኩ ሁለተኛ፣ ሶስተኛ፣ አራተኛ ላይ አንዲት የገራዶን መንገድ አግድሜ ልጣሰው እንዳታቆሙ ስለዚህ 6 አልበም አለ። 6 አልበም አለ። ምንድነው መሰለህ ከዚያ አሁን ወደ አንቻይናማ ልንመጣ ነው። አንቻይናማ ላይ ስንደርስ እንዴት አንቻይናማ መጣ ወደሚለው እንምጣ። ከዚያ ወደኋላ መሄድ እንችላለን። አንቻይናማ የመጣበት ምክንያት ቸበልቤን ስንሰራ ተባለና እዚህ መሀል ላይ እንትን ሆንኩኝ። ይሄኔ እነዚህ ነገሮች በማየት እና ልክ አንቻይናማ የመጣበትን ይሄ ስክራቹ ምንድነው የምትለው ጣውረዱ እንቅፋቱ ምናምን በጣም ብዙ ነው ሀስል አድርጋለሁ። አዎ እና መዝናኛ በተለይ መዝናኛ ይሄ ሙዚቃ ውስጥ ያለ ነገር በቃ ምንም ነገር ሰላም ከሌለው ከምንም የማይቆጠር ሙያ ይሄ ሙያ ነው። ግን በሚያስፈልግ ሰዓት ላይ ሰላም ሲል ፈገግ ብሎ አንተን የሚፈልግ የምትተዳደርበትም ነገር አይመስለውም። የሚሰጠውም ደረጃ እንትን አልነበረም። አሁንም አይደለም ማለት ይቻላል። ግን ወደው ስለምትሰራው አታማረር እና ወዶት የሚሰራው ሰራተኛውን እንጂ ተቀባዩ በዚያ ልክ ተቀብሏለሁ። እንግዲህ ተቀባዩን ራሱ ይልከው አይደለም ያለው። ስለዚህ ሌላው ሀገር ኢንዱስትሪ እንደዚህ ነው። ሌላው ሀገር ትልቅ ኢንዱስትሪ ነው ምናምን ነው እያተረፉበት ነው። እነ ማይክል ጃክሰን የምትለው አይደለም። እኛ ሀገር ባለው በባለ ሀገርኛው በዚህ በገጠርኛው በዚህ ኢትዮጵያዊነት ሙድ ባለው በወላይታው በካምባታው በተለያየ በሐረሪው በአማራው በትግሬው በዚህ በኦሮሞው ተመልከት የአበበ ተሰማን ዘፈን። እነዚህ ዘፈኖች ገበያ ሊወጡ እየቻሉ ገበያ ለምን አልወጡም ብሎ የሚጠይቅ ሰውም አልመጣም። ሲመጣም በኩልኩም ነው የሚትለው።
ልንመጣ ነው እኮ እሱ ጋር አንቺ አይናማን ይዘን ስንመጣ እኔ በዚህ እንቅፋት ላይ ስመጣ ቆየሁልና እዚያ ጋር ስመጣ ስኮረኮም በቃ ይሄንን ገለል በላልኩና ደራሲ ነኝ የሚለውንም ምንድን ነኝ የሚለውንም ለማናናቅ አይደለም ትሮሊ ነገር የሆነ ቀለም ሲላረክ በቃ አለቀ። በቃ ዞር በሉልኝ። በቃ እስካሁን ሰርታችሁልኝም ከሆነ ሰርታችሁብኝም ከሆነ እንግዲህ ጌቴራ በቃ አብረን ቆይተናል አልኩ። አሁን ደግሞ የሆነ ቀለም ገብቶኛል። ይሄ ገባኝ ነገር አልኩና በቃ ዘግቼ እኔ ሰርግ ላይ የምሰራቸውን ነገሮች መደርደር ጀመርኩ። ከዛ በኋላ አንቺ አይናም ቀደም ሲል ሞክራት ነበረ እነ ሙልጌታ ባተጋ ምናምን ሞክረ ነው ማለት ተሰርቶ ውጤታማ ነበር። ከነዚህ ልጅ ስለነበረ አጋጣሚ እኔና ኤልያስ ነፍሱ ሊማረው ኤልያስ መልካ ስራ የሚሰራ ነበር ይጋሽ ማሙድ ባል አዎ። እና እኔ እነዚህ ዘፈኖች በማስበበት ሰዓት ከሌላ ሰው ጋር ናሙና አድርጌ እየሰራኋቸው ነበር። አንተነህ ዳኛቸው የሚባል ልጅ ታውቀው ይሆናል። በፊት ሙዚቀኞች ነበሩ እነ ደስታ በቀለ በጣም እኔ እስካሁን የሌላ ሀገር ቋንቋ የነ ቦማርሊን ምናምን ሲዘፍን እንደ ደስታ በቀለ ቦማርሊን በአካል እንደዚህ ቢሰማው እንደዚያ የምሰማው አይመስለኝም። ብላክ ሰርቫይቫል ምናምን ሲሰራ ብትሰማው የዘፈን ስሜት እንደዚህ ለካስ ማንሱ ወሰዳል። ደስታ በቀለ ይባላል። የነ ወላይታ የነ ዘውዱ ምናምን የዘውዱ እኔ ዘውዱ በቀለ እኔ አንተነህ ደስታ በቀለ አንድ ቲም ነው እንትና ባቻችሁ ከባድ ነው። አዎ ባቻችሁ ከባድ ነው። ስማ የተለያየ ሰው ቋንቋ ምንም አይደለም በቀለኛ እና በጣም ደስ ይል የነበረ የባንድ ሙድ ነበረ። ዘውዱ ራሱ መድረክ ካገኘኩ ለውጠኛ ነው በጣም። ዘውዱ አሁን እየተኮረኮመ ነው እንጂ ዘውዱን የሚያክል ሙያ ያለው ሰው የለም። እና እየተኮረኮመ ምልህ ማኑ ከላይ አይደለም ከላምና እዚያው ሙያተኛው እየተኮረኮመ በደንብ ገብቶ የራሳችን ችግር። ስለዚህ አሁን አንቺናማ እንዴት ነው ከዚያ ይሰራል በእንደዚህ አይነት ልምድ ነበርና እንደዚያ ኮሌክት ስናደርግ አሁን እንዳልኩ ስንሰራ ልምዶች ስትወስድ የት እንደተሰራት ነግረኝ። መጣሁ እኮ ኤልያስ ጋር ልመጣልህ ነው። ኤልያስ እንኳን ደህና መጣ። አዎ ሳገኘው ኤልያስ ስሬም ይሰራ ነበር። ከስሬም እነ ማንን ሰማ ነበረ እነ የማን ወጥቶ ነበር መሰለህ የትግስት በቀለ ዘፈንና የይርዳው ዘፈን ወዲያ ነው ያንቺ ሀገር የሚለው ወዲያ ነው ያንቺ ሀገር ወዲያ ነው ያንቺ ሀገር ይሄ ዘፈን ስሰማ ይህቺ ሙዚቀኛ አላለሁ አቀናባሪው ኤልያስ አሁን ስትሰራ መጀመሪያ ያየሁት እኔ አቀናባሪ ሳይሆን ያየሁት እኔ ባይኔ ያየሁት ማለት በጣም ጎበዝ ልጅ እንደሚሆን ስሬም ላይ የሆነ አይደለም ከዚያ በፊት አይቼዋለሁ። ላስታ ወይም ደግሞ አፍሮ ሳውንድ ላይ ይሁን ሲወጡ ከቴሌቪዥን ላይ ታናሽ ወንድሜ ጠርቼ ና አልኩት። ይሄ ባንድ መጣ ይች ልጅ መጣች አልኩት። እሱንና ቲሞቹን ከዚያ ቴዎድሮስም አብሮ ነበር መሰለኝ መጡ እነዚህ ልጆች አልኩት። አዎ አለና አየው ያየኋት ኤልያስን ይዘሳት በቃ ሎቲዋን አድርጋ ምናምን ጊታ። ከዚያ በኋላ ስሬም አብረን ሰራ ጀመር። እየገባ ነው እሱ ሙያው ውስጥ ስሬም ስንሰራ እሱ ከእንትን ጋር ይሰራ ነበር እና እንትና ጋር እና መዲና ባንድ። ከዚያ በኋላ ሲባል ስሬም እየሰራን እያለ ሰርግ ላይ ተገናኘን። ሰርግ ላይ ስንገናኝ የስሬም ባንድ አይደለም ሰርጉ የማን ነው? የአክሊሉ ሳክስፎን አክሊል ቅዱስ ያሬድ ጆኒ የሱ ያኛው ሳይሆን ጆኒ መሰለኝ የሚባለው ሌላ ሳክስፎኒስት አለ። እሱ የያዘው ሰርግ ነው። ከዚያ ያሰራንና ስማ አልኩት እኔ እኮ ዘፈኖችን ሰምቻቸው በጣም ወድጃቸዋለሁ እና ለምን እነዚህን ዘፈኖች አንሰራቸውም አልኩት። ለኤልያስ ለኤልያስ እነማንን ቻይና ማዚክ ስቴጅ ላይ ሰራናቸው ነው። ጉዳና አምጣቸው አለ። እንደዚህ ነው ጉዳና አምጣቸው በቃ የሚሰራቸው አለ አይደል? መቅዳት ጀምሮ የቀዷቸው ሰበሰብኩና ለካስ እሱ ይዘንቅም እኔ በመተዋወቅ ተደስቷል። ለማን ደውሎ ለጓደኞቻችን ደውሎ ጌታ እንለኝ ተዋወቅኩት ምናምን ብሏቸዋል። እኔ እንደዚያ የምታወቅ አልመሰለኝ የእውነት ለመናገር በቃ እዚያ ጋር ከታፊ ነኝ እዚያ ጋር እሰራለሁ እኔ ጌታ እንለኝ በመሆኔ ምናምን ብዙ እንትን አይደለሁም ያን ያህል ደነቅበት። ከዚያ ተዋወቁ ብሎ ተደስቷል። እኔ ስራዬ እንዴት እንደሚሰራልኝ ነው የማስበው እንጂ ጌታ እንለኝ ስለመሆኔ ሊሰራልኝ ብንም አልነበረም። ሌላ ጌታ እንለኝ ነው መስራት በቃ ከዚያ በኋላ ፈልገዋለሁ ጌታ እንለኝ ሌላ ጌታ እንለኝ እዚህ ጋር ያለው አልመጣልኝ ይላል እዚህ ጋር አልበቃኝ ይላል እዚህ ጋር አልበቃኝ ይላል ሌላ ጌታ እንለኝ የፈለኩኝ አገኘሁት ኤልያስ ይሄድኩ እንደሌላው ሁሉ ሰው የምትከፍለኝ ይሄን ያለው አሁን ይሰጠኛል እንሰራለን አለ። እሺ ደግሞ አቅሙንም እግዚአብሔር ደግሞ እንትን አደረገው። በዛን ሰዓት
10 ምናምን ሺህ ብዙ ነው። 13,000 14,000 ብር ማለት ብዙ ነው። ከዛ ከወንድሜ ጋር ሄደን ሰጠ ነው። ፊርማ አያውቅም ምንም አያውቅም። የልብ ሁሉ በቃ አለቀ ተጀመረ። እንግዲህ ውጣ ወረዱን ታውቋለህ። ስቱዲዮ የሙድ ነገር ነው። አልመጣ ይላል አልሄድ ይላል ሲባል 1 ዓመት ሲባል በዛን ጊዜ ደግሞ ራይት ምናምን ነበር ኮፒራይት ቴስ ምናምን ተባለ። 2 ዓመት ሄደ። ዘፈኑ ደግሞ ልክ እንደዚህ ያን ያህል ቀርጸን ከሄድን በኋላ ደግሞ ይቅር ተባለ። በማንና በማን በኤልያስና በኤልያስ ለምን እንድጠይቀኝ ነው እና አንቻይና ማን ነው ጎበዜን እንተዋቸውና በዚህ ድምጽ አዳዲስ ነገር ነው መሰራት ያለበት አለ። የሆነ ነገር ገባው አየው ይዘን ግን ኩምሽሽ አልኩኝ። ወደ የተወሰነ ፐርሰንት እሱ ወደሚለው ለመሄድ ፈልጋለሁ። ኦፍ ኮርስ ደግሞ የሚያጓጓ ነገር አለ። ሰርግ እንድሰራበት እንጀራ የምበላበት ጠዋት ማታ ደግሞ ተመላልሽ ለፍችበታለሁ። እዚያ ጋር ደግሞ ሙዳቸው በጣም አሪፍ ሆነዋል። እሱ በሚፈልገው በዚህ በኪዩኤስ በምናምን በቴክኖሎጂ ደግሞ እሱ በደንብ ሲያቀናብረው አምሮኛል ዘፈኑ። ስለዚህ እንተው ሲለኝ ጨነቀኝ። እሱ ለኔ አስቦ ነው። እኔ ግጥምም ዜማ አንተ ገብቶ ያመጣው ይሄን ነው። እሱ ደግሞ አንተ ማታውቀው እሱ የገባው ሌላ እሱ የገባው ነገር አለ። ከዛ በኋላ እንተዋቸውና እኔ አላስከፍልህም አዲስ ነገር ኤክስፐሪመንታል ነገር ስለገቡ ነው አለኝ። በቃ እንቅልፍ ሳይወስደኝ አደረ። እሺ ምን ቢሳልን ቆየን። እሱም እየለመደው መጣ። ይሄን ካለኝ በኋላ ማናስገባል ተወበሻላሎ በእኛ በዚህ አካባቢ በሚዘፈነው በዛ አላሎ ያረግን ሰራን ተገባ ማለት ነው። ይሄ ዘፈን ብቻ እንጨምረው። ሌላው እንዳለ ልንቶ የነበረው ሙሉ 9 8 አንድ ዘፈን ብቻ ጨምረን ቆይቶ ሌሎቹም ሲሰሙ ደማ መቅረት አልነበረበትም። ይሄማ መውጣት አለበት። አንድም ማስታወቂያ ሳይደረግ ተሸጠ። አንቻይና ቸበልብን ቢለው በጣም እና ከዚህ እኔና የሱ ግንኙነት ከዚያው ቀጥሎ ሌላ ፈተና መጣ። ፈተናው ምንድነው? ጌቴ ምን መስራት አለበት? አዲስ ፈጠራ የሚሰራ ከሆነ አዳዲስ ነገሮች የሚሰራ ከሆነ በምን አይነት ቅርጽ አላለም ቅርጽ የምታወጣው ነገር የሚል ነገር ጥያቄ መጣ። እኔ እንደው ወደዛም ወደዚህም ሳንሄድ ስለ አንጓቼ እንድትነግረኝ እፈልጋለሁ። አንጓቼ መነሻው ምንድነው? ሌላ ዘፈንስ ሌላ ጠይቆኝ የማያውቅ ነገር የጠየከኝን ለመጣልህ ነው። አሁን አንጓቼን ያዘው። እሺ ይሄው ስንነሳ ገጉንፍ ትይዛለህ፣ እዚህ ትይዛለህ ብለህ ነበር ጭራ ትይዛለህ ብሏል። ታዛብረት ከዛ ስማ ይሄ ፈታኝ ነገር መጣ። የፈታኝ ነገር ሲመጣ ምድር የተደረገው እንደ ሙሉቀን ልስራው እንደ ገሌ ልስራው የሆነ ኤልያስ ኃላፊነትን ይወስድ ነበር። እንደ አሬንጀር ዝም ብሎ አምጣ ምናምን ያላውቅም ሌሎችን ለመንካት አይደለም። በዛ ያለ ኃላፊነት ግን ኤልያስ ይወስዳል። በጣም ሪስክ ምትላ እና ይወስድና ለአንተንም የኔንም አውቅልሃለሁ ይልሃል። እውነት ነው። ያ ማለቱ አውቆት አይደለም እንዲህ ለኔስ እንደዚህ ተጨነቀ ብለህ አንተ ነው የሚጨንቅ ነገር አለው ማለት ነው። ከዚያ እሺ ምን ተባባልን? አሁን አዲስ ነገር መስራት አለብህ ተባብለን ልንሰራ ሲታሰብ እኔ ምን ይዤ መጣሁ እና አንጓቼን ይዤ መጣሁ። አንጓቼ የምትሏን ነገር ያመጣሁልህ ምክንያት እኔ የሆነ ሀገር ሲሄድ ሙዚቃ ነው አምጥምል ምን አዲስ ነገር አለ ከአፍሪካ ኮሌክተር ነው ምናምን የሚል ነገር ከሰማሁ ወደ ሙዚቃ መቀየር ነው የምፈልገው። አፍሪካ ሰማለሁ፣ ምዕራብ አፍሪካ ሰማለሁ፣ አውስትራሊያም ሲሄድ ማንቲስም ሲሄድ ሙዚቃ ምን አለ፣ ጃፓንም ሲሄድ ምን አለ ሙዚቃ ነው። ላስትሊ ምን መጣ? ይቺ አንጓቼ አይነት ያነ ምናምን የሚሉ ሳውንዶች ከጥላውን ጫና ጀምሮ እስከ ሽቦ ብላንቴስ አይነት እና በስም ያ ሳውንድ አለ ሀገራችን ላይ መንዙማም ላይ ያለ በቃ ብዙ ቦታ ላይ ያለ ሽለላው ላይ ያለ እና ይሄ ቅኝት ጆሮ ላይ ይጮሃል። ስለዚህ ሞዴል አመጣውና ሰጠሁት። የመጀመሪያው ሞዴል ያሰማሁት አንጓቼን ነው። ባይዘው አንጓቼ ተብሎ አይደለም ዜማውን ያሰማሁት ማለት ነው። አዎ ብሎ ያሳየኝ ፊት አይረሳኝ። በቃ አንተ እንደዚህ እነማንን ለምሳሌ ሳዲቅ ኪታ ለወር ነገር ያለው ታውቀዋለህ። ነው መሰንጋሪን የሚጫወቱ ጨዋታዎች
እነሱ እኔ ከነገርኩት በኋላ ነው በደንብ ማድመጥ የጀመራቸው። ያውቃቸዋል ግን ስራዬ ብሎ የጂጂ ቀለም ያለባቸው ስራዬ ብሎ ሰማቸው። ቢላዞይል አሬንጅመንት ከዚያ በኋላ የኛ ሀገር ሰዎች የኛ ሀገር በጣም ወርቅ የሆኑ ድምፃውያኖቻችን እነ ማሙድን በቢቢሲ በምናምን ስታይ ያሉት ነገሮች ሁሉ ላይቭ የቀዳቸው ተከታትሎ ነበር የሚቀዳቸው። ኤልያስ ተቆርቋሪ ሆኖ ነበር እና ኤልያስ እንደገና ምዕራብ አፍሪካ ያለ ክራር በሚመስል ነገር የሚሰሩትን ሁሉ በጣም እንደገና ሪቫይዝ ያደርግ ጀመር። ያ አመጣጥ ይሄን ይመስላል። ከዚያ እንግዲህ ልንመዝ የምንፈልገውን ነገር አገኘን ማለት ነው። አሁን መሪ ተገኘ። ሐሳቡ በዚህ ነው የሚሰራው ተባለ። አሁን 2 ነጥብ አመጣላለሁ። ሰዎች ጌቴ እንደዚህ ነበር መስራት ያለበት። ያንንም ሰርቼ ያመጣሁት እኔ ነኝ። በቃ እግዚአብሔር ያስመለከተኝ ድሮ የነበረም ስለሆነ ይሄ በእኔ ቅርጽ ይሄን ይመስላል ብዬ ያመጣሁት ራሴ ነኝ። ጌቴ ደግሞ እንደዚህኛው ሲሰራ ደግሞ ያ ነበር እንጂ የሚሻለው ማለት መብቱ ነው። አድማጩ ሙያተኛው ውስጥ የሚያወካ ሰው አለ። ሙያ ውስጥ ያለ ሰው ይሄንን መስራት አልነበረበትም። ኤልያስ ይሄንን አሰርቶ አበላሽው ሊሉ የሚፈልጉ ሰዎች አሉ። ብሬ ያንተ ሀሳብ ነው ኤልያስ? የኔ ሀሳብ ምን ሆኖ እንደመጣ ላምጣልህ ላጫውታ። እሺ ይህ አልበም በጣም ፖፑላር ቢሆን ለኤልያስ ሊያጨበጭቡ ደስ ይለኛል። ከዚያም በላይ ቢጨበጨቡ በደምብ ገብቶኛል ላጫውታ። ከዚህ ባሻገር ባይደመጥ ደግሞ በኤልያስ ሊያላክኩ ኤልያስን ጌቴን እንዲያደረገው ብለው ሊሉ ሲፈልጉ ኤልያስ አይደለም ይሄን ሀሳብ ያመጣው፣ ኤልያስ አሳድጎታል፣ ኤልያስ ተቀብሎኝ እንዲያርጌ ላሳምረው ብሎ አለ እንጂ ሐሳቡን ያመጣሁት እኔ ነኝ ብዬ ስናገር እኔ ጉረኛ ኤልያስ እንዴት ኤልያስና ባላንስ ለመስራት ስትሄድ አንተ እኔ እንደዛ ያዩ ሰዎች አሉ። ይሄማ ካላችሁ እኔ ነኝ ያመጣሁት። ያው በህይወት እያለም ይሄን ስናገረው ነበርና ዞሮ ኤልያስ በጣም ትንሽ ነገር ይዘህ መጥተህ ትልቅ የሚያደርግ ነገር አለ። አሁን ያመጣው ነገር አለ። ብሬ እኔ ስሰራው ብሬ ብዬ ባልሰራውም መከታና ስለው አትመናት አለኝ፣ ጉልበቴና ስለው አታምልካት አለኝ፣ ማልበላት ስለው መዝገበላት አለኝ፣ ክብር ልንሳት ስለው ገንዘብህ ናት አለኝ የሚል አለ አይደል? አዎ ጉልበቴ ናት፣ ዋልታዬ ናት፣ ማንነቴስ ናት በሙሉ ጽፌ ነው ይዤ ሄድኩት። ኤልያስ አንድ ነገር የተነካው ነገር የለም። በኋላ ከኔም ባትበልጭባት ፊትም ባትሰጥሽ አፈሳሰሱና መጣኝ ጻፈው። ይሄ የኔ ግጥም ነው ይሄ የኔ ግጥም ነው ብዬ ማለት አልፈልግም ለኤልያስ በሚያንሰው ደረጃ። ከዛ ብሬ ተሰራ። ዜማ ጌቴ፣ ግጥም ጌቴና ኤልያስ እንዲባል ፈልጎ ነበር። ታማከስ በላይ ግጥም በኤልያስ በለው አልኩ። ቢኮዝ እኔ ከማስበው በላይ ነው የጻፈለት እዛ ላይ። አይ ይሄ መጀመሪያ ሲሰራ በዚህ ሐሳብ ነው የተሰራው። በጣም ደስ ልቤ መጠርጠሩ ልቤ ምናምን የሚል አርቄ እንዴት ይች ገንዘብን እንዴት አድርገን እንደምንሰራት ዓለምን የዓለማዊ ኑሮን ይሄንን የኑሮ ቡድቡድ እንዴት አድርገን እንደምንሰራው እዚያ በሚፈትሽበት ሰዓት ኤልያስ ብር አድርጎ አወጣት። ቀይና ጥቁር ጠይም የቀይ ጥቁር ጠይም የኔ ነው ዜማው። ደስ እንደሚል ዜማው ሲፈስ አንዳንዴ ራሱ የሚያመጣብህ ኤልያስ ባይ ዘ ዌይ አንድ ነገር ነፍሱ ይማረው አንድ ቃል መጻፍ አይችልም ነበር። ለምንድን ነው አንድ ቃል መጻፍ የማይችል? ውስጡ ላይ ተጠራቀመ ብዙ ነገር ነበረው። በየትኛው መስመር ሊሄድ እንደሚችል ገና ግብታ ላይ በነበረ ሰዓት ነው ጓደኝነታችን። አንድ ቀን ጎበዜና ኧረ ጎበዝ የሚለውን ስንሰራ ግጥም ጠፋ። አገዘኝ ጎበዝ አገዘኝ ዛሬ ምናምን የሚለው አስቅም ግጥም ጠፋ። ስቱዲዮ ውስጥ ይጠፋል። በቃ በተለይ አንተን ትሆናለህ የሆነ ነርቨስ ምናምን። ከዛ ቀኑ ሙሉ ውለን ኧረ በእናትህ የሆነ ቃል ፍጠር ምናምን ስለው ይስቃል። በለው ምናምን እንደሚለኝ የኛ አካባቢ ሰፈር ያደግንበት አካባቢ ላይ አዲስ ከተማ አይነት ነው። በቃ ምናምን ያልኩትና እንደምንም ተገኘ ግጥም ስሜቱ በደንብ ገባኝ። እንደምንም ተገኘና ግጥም ያቺ ግጥም ጻፍኳት። ያቺ ግጥም ጽፌ ግጥም እንደማይችል ከዛ ግባው ነው የሚለኝ። ግባው በቃ ግባ ይላል። አያውቁም ሲል ግን እሱ በሚፈልገው መስመር እሱ በእግዚአብሔር ቃል በባይብል ስለመጣ በደንብ እሱ በሚፈልገው ቅርጽ የሆነ ነገር መምዘዝ ሲጀምር ገባው። እሱ ውስጥ ያለውን በሙሉ ማውጣት ጀመረ እንጂ አንድ ቨርስ መጻፍ አይችልም ነበር። እኔ ከሚገረምባቸው ልንገርህ፣ ሁኔታው ለእኔ ተመቸኝ። እንዴት ሁኔታው ለእኔ ተመቸኝ ብለህ ትጀምራለህ? አገሬ ዞሬ ስገባ ወገን ዘመዶችን ሳገኝ ሁኔታው ለእኔ ተመቸኝ
ግጥም ሲነሳ አነሳሳለሁ መሰለኝ። እኔ ሀሳብ መግለጹን ነው እንጂ ግጥም አቋቋሙ አንድቴስ የሚለው ብዙ ተጨናቂ አይደለም። እዚህ ጋር ተውላጠ ነው አንድቴስ ነው ያ የእውቀት የትምህርት ነው። ስለዚህ እኔ ሀሳቤን ሊገልጽ በሚችል ለማናናቅ አይደለም ሊገልጽ በሚችል ደረጃ እገልጽበታለሁ። ከዛ ሁኔታው ለእኔ ተመችኝ እንዴት እንደዚህ ብለህ ተነሳ ብሎ የተገረመበታል። ለእኔ ተመችቶኛል ምናምን ብለህ ነው የምትነሳ መሰለኝ። ስለዚህ አዟዙረ በዚህኛው መነሳትን አፕሪሼት ያደርግ ነበር። ስለዚህ እሱ የሚላቸው የግጥም አባባሎችን እኔ ወዳቸው ጀመር። የመድኃኔዓለም ያለ አይድል ኦችሎ ሁላቸው ኦሬዲ ሳቲ ናቸው። አሁን ጠልቀን ሙዚቃው አስገባን። ሙዚቀኛ በጣም ይረዳዋል። አርቲስቲክ ነው። እንኳን የነፍሳችንን አወራን። አሁን ደግሞ እስቲ ፋናቲክ እንዳርገው እንመለሳለን ወደ ኤልያስ። እኔ ደግሞ እንዲህ አይነት ወሬ ካላወራኝ አሁን እንዲህ አይነት ለምሳሌ በቃ የሆነ እቁም ነገር ውስጥ ነው ደስታን ወይም ደግሞ ፋን ይፈጥርልኛል ብለህ የምታስበው ማስበው አይገርምም? እኔ ልንገራል ገና ነው ጓደኛ ነው። አዎ ወንድሜ ነው እንጂ በጣም ይቅርታ ወንድም ከስጋ ባለ አዎ ስጋ ባንሆንም በጣም አፉ አልከኛ አፉ ያለው እንዴ አረባኮት ያሳርፉ እሱ እንዴት አድርጎ እንደገለጸህ ልንገር። እሺ ስስ ነው ለታላላቆቹ እንኳን ታላቅ ነው። ቁም ነገር ሜዳ ላይ ቁም ነገር ገበያ ላይ ነው መሆን የሚፈልገው። እኔ አንድ የማይረሳኝ አለ ብዙ ነገር ነግሮኛል። ልክህን የነገረኝ ይሄ ቁም ነገር አካባቢ ይሄ የዋዛ ፈዛዛ ቦታ ላይ እንደማትሆን መዝናኛ ራሱ ቁም ነገሩ እንደሆነ ገና ነው። ልክ ነው። አንድ ግን አስታውሰው እስቲ ሰርግ ሰርተ ሰርጉ አልቆ ያ ያነጋገረ ሰውዬ በሆነ ምክንያት ሰርጉ እንዳለቀ ሄዶ ሳይከፍልህ ከሱ ጋር ያገኘው አላስታወስኩም ያለ ሰርግ ያሰራ ሰው ታስታውሰው? አዎ ምልህ ስናወራ እንግዲህ የተለያየ ነገር አለ። አንዳንዴ እኛ ሀገር ላይ አሁን ይችን ብቻዋን ሰርጉ ሰሜን ሆቴል ነበረ። ልጁ ሰሜን ሆቴል ነው ብሎ ሰጥቶኛል። እኔ ፕሮግራሜ ላይ ይዣለሁ። የባንዱ የምትሰራ ፎርም አድርገህ የራስህ ትሰራለህ እና ሰሜን ሆቴል ነው ብዬ እኔ ሰሜን ሆቴል በሰዓቱ ሲሄድ አጋጣሚ ሌላ ቦታ ሲሰራ ቆይቼ ነበርና ምሳ ሰዓት ነው። እዚያ ቦታ ሲሄድ ልክ እንደገባሁኝ ሰዓት አሳልፍ ያለው ብዬ ዘልዬ ማይኩን ነው ለጥቄ ገባሁ። ስትገባ ብዙዎቹ የምታውቃቸው ናቸው የባንድ ልጆች። አዎ ነምበርንም ያውቁታል። ገባሁ በዚህ ያዙ ሻርፕ ምናምን የሆነ ነገር አልኳቸው። ገባሁ ዘፈንኩ። ሰው ልጅ በቃ ካሜራ በካሜራ ሆነ። ጨረስኩና ወርጄ የታለ ያው እነዚህ ጓደኞች አይደሉ? አንተ ይሄኛው በሁለት ሰርግ አንድ ሰርግ የተከፈለህ ነው የምታወራው? አዎ ጨርሶ ከዛ ሄጄ ሳይት ገሌ ይታላልኩት ሳክስፎን ይዟል ዳኒ ነው። ተሸውዳል ጌት እያለ እንዴት ነው እኮ የገሌ እኮ ሰርግ በነፃ የተዳ ምንም አይነት ደግሞ እኮ በጣም ኤነርጂን ብታይ በቃ ነቅንቄ በጣም ሀት ነኝ። እዚያ ሰርግ ላይ ይገኛል ብለህ የማትለው በጣም ታይም አለ አይደል? የሆነ ታይም እና እዚያ ሰርግ ላይ ገሌ ይመጣልኛል ተብሎ ሊታሰብ አይችልም። ታዞላቸው እኮ ነው። ታዞላቸው ነው የዘፈኑት። ታዞላቸው ነው። እኔ እነዚህ ሰዎች ለምን እንደዚህ ብዙ ጊዜ ኢንተርቪው አደርጋለሁ ይሄ ልጅ አልከፈልነውም ብለው ግን ለምን እንደማያስታውሱ ለምን አይደውሉም? እውነቴን ነው። ኧረ ደውሉ። አሁን ከተዳሩ በኋላ ልጆች የእኛን ሰርግ እኮ ነው የሰራው ብለው የተቀደሰ ያድርገው እግዚአብሔር ጥሩ ያድርገው። ኧረ ልጆችም ወልደዋል። ይደውሉ። በዚያ ገና ነው የነገረኝ። እናወራለና አንተ ሄጄ እንዲህ ብዬ ስለምላቸው ይሄንን ሰራ አለቀ ተሸውደሻል አለ። ስትወጣ ከዚያ ደወልኩኝ ሳልነግርህ ቀርቼ ቦታው እኮ ተቀይሯል አለኝ። የት ሆነ? እዚህ ኤርፖርት አካባቢ መጣሁላ። እዚያ በነፃ የሚከፈለው በቃ የሚከፈለው ልክ ኤርፖርት አካባቢ ገጠመኝ። ደብረ ዘይት ሄድን። ደብረ ዘይት ከዚያ ስፒከር ይዘን ሰዓት በትልቁ ነው በቃ ደብረ ዘይት ሄድን። ሚኒ ጃኬት ለብሻለሁ እንደዚህ አይነት ነገር ጂንስ ምናምንና ቦታ ነው እላለሁ። በቃ በጣም ነው የምዘንጠውና ከዚያ እዚያ ሄጄልህ በር ላይ ስንደርስ ግቡ እያሉ የሰርጉን የያዘው የጤና ኃይለ ማርያም ይባላል። የአገር ፍቅር የዘመናዊ ዳንስ ውስጥ ክራር ይጫወት ነበር። ያን ሰርግ ይዞ ደብረ ዘይት ነው
ወንድሞቹን ምናምን ሰብስቦ አብረን ሄድን። ከዛ እዚያ ሰርግ ላይ ኮት የለበሰው ገባ። እኔ ነኝ ለማጅራው ድረሽ በላይ ተባልኩኝ። ሳይዝ ደግሞ አባባል ራሱ የእውነት ነው የማወራልህ። ልክ ነህ ጌቴ። ትክክል ለብሻለሁ። ሁለት አይነት ፊት ተናደድኩም። አሁን ተመልሰው ይጠሩኝ የለ ብዬ ቆምኩ። ቡራዬ በቃ ከዛ ቆሜ ጤናዬ ሲገጣጥም ቆይቶ ጌታ የታለች ምናምን ይላል። ዞር ብሎ ሲል የለም። ከዛ ሲያየኝ ማዶ እዚያ በሩ ላይ ቆሜያለሁ። ከዛ እንዴ ብሎ ሲያይ መጣ። ተጠሰካት ነው በቃ ጤናዬ። ከዛ መጣና ምንድን ነው ስለ ይኸው አላስገባ ብሎ ሰውዬ ናቸው የሚያስገቡት። እንዴት ለምን እንዴ ምናምን አለና ማስረዳት ራሱ ይከብዳል እሱ ውስጥ አንተ ሌላ ነህ። ከዛ እሺ እናንተ ጋር ነው አሉ እና አስገቡኝ። ጤናዬ በጣም ብልጥ ልጅ ነው። አክቲቭ ነው በጣም እና ክራሩን አስተካከለና ሳውንዱን ችንችን የሚያካክሉት እኮ የዚህ እንትን የሩሲያ ስፒከር ነው አረገና ክራር ስራው ሲጫወት ይገርማል። ባራም ምናምን የሚል የዛን ጊዜ ገና እንደወጣ ነው ይሄ ዘፈን። ልክ ሰውየው ይሄን ዘፈን ለማይክ መሞከሪያ እኮ ነው የተጠቀምኩት። እሱ ሆን ብሎ ነው ያስገባኝ። በደንብ ገብቶኛል። ልክ ሲነቀንቅ ሰውየው ያሉ እኔ ነኝ። ያቺ መጡ። በስመ አብ ወወልድ ወመንፈስ ቅዱስ ከነ ቋንቋው ነው። አንቺን ነው እንዳትገቢ ያልኩሽ። ሙሽራ ራሳቸው እንደዚህ የእውነት ነው የማወራልህ። የምን ሙሽራ የምን ምናምንና ነይ ክፈችው ክትፎው የእውነት የተደረገ ነው። ለምን ኦሬዲ የቡፌውን እኔ ነኝ የከፈትኩት። የምን ሙሽራ የምን ምናምን ይሄ ልጅ ካልጀመረው ይሄንን ምግብ አይሆንም ማለት ዋናው ናቸው ማለት ነው። በቃ አባትየው ናቸው። አለባበሳቸው እንድት ያሉ ናቸው። በጣም ድቃ እና ምን ልልህ ፈልጌ እዚያ ጋር ሰንቀህ እንትን የተባልክበት የተናቀ የሚመስልህን ለካስ ልትከበር ሲፈልግም ያመጣ እግዚአብሔር የራሱ ታይም አለው የራሱ አለው። እኔ እዚያ ጋር ብንቀለቀል ወይ ሰውየው በጥፊ ቢሉኝስ? አየው ጠብቀኝ ነው ሰውየው በጥፊ ማላሉ ምንም ማለት እንደገና አድንቀው አንቺን ነው እንደዚህ ያልኩሽ ከነ ቋንቋው ነው ነገር ጌትዬ። እንግዲህ ቡፌውን በአቅምህ አሳይተህ አስጀምረሃል። እንግዲህ ጋብዘህበታል። ክትፎ አስጀመርክ። እኔ ሰውየው መደንገጣቸው እዛው ማወደሳቸው ራሱ ሰውኛ ነው። ስሜት አየዋል። የሙዚቃ አቅም በቃ ስሜታው ይሄን ያህል እንዴት ሊቆጣጠር እንደሚችል በቃ በጣም በጣም እንግዲህ ሲንግሎቻችንን አወራን፣ የነበሩን 6 አልበሞችን አወራን፣ ሜዳቸውን አካሄዳቸውን አወራን። ቅድም አንጓቼን አንስተህ ነበር። አንጓቼ ላይ ያልደመደምከው ምንድን ነው? አንጓቼ አንተ ልጠይቀኝ የፈለግከው መነሻ የአንጓቼ መነሻ ሀሳቡ ምን ላይ ነበረ? ስንነሳ ሜሎዲ ያሰብናት ይህንን አልበም በዚህ ቅርጹ እንሰራለን ብለን የተነሳ ነው። በአንጓቼ አይነት ቅርጹ አንጓቼ አልነበረም ስሟ። እንዲያውም እዚያ ላይ አንተ ክብር ናፋቂ የስልጣናው ዘመን ሰው ነበረች። ስልጣን የሚለውን ስሜት እንዳይነካብን ብለን ነው የቀየርነው። እኔ ስሰራው የስልጣናው ዘመን ሰው ነው። ኤልያስ ሲሰማው ስልጣን የሚለው ከሌላ ከመንግስት ያገናኝብናል እናውጣው ተባብለን ነው ከዚያ በኋላ ክብር ምናምን ያደረግነው ማለት ነው። እና የስልጥ ማዘመን ሰው ያደረግነው በዚህ ሁሉም ሰው የዚህ አይነት ስሜት ያለው ሰው ካለ እንግዲህ ጠቦታል ቆዳውም ማለት ነው። እነ ባህሩ ቀኝን አስብ፣ እነ ይርጋዱ ባለን እነ ማሪቱ ለገሰን የሚያካክሉ ዘፋኞች ናቸው እስቲ አስብ። እነዚህን ዘፋኞች እነ ሽሽቅ ቸኮልን የሚያክል ድምፅ ሰምተህ ዝነኛ ያልነበረ አስመስለህ እዚህ ጋር ቢያብጥ ቆዳዬ ቢጠበኝ እኔ ልሰደብ አያው እንደዚህ ብሎ ቆዳ የጠበበ ሰው ካለ እኔ ግለሰብ አይደለም እንዴ ይጻፈው ዜጋ በቃችን ለመናገር ነው። አንጓቼ ተውተው አንጓቼ እንግዲህ ከጎጃም መርካቶ ጎጃም በረንዳ እኔ ኤልያስ መልካ ሰፈር መርካቶ እዛው ከጉራጌ ጎጃም ወይ ፍቅር ሲጣጣም ያለውን ነገር የቀደመ አንተ ውስጥ ያዩት እንግዲህ ያሬድ ነጉ ዘፍነው ግጥምና ዜማው የኔ ነው ማለት ነው። ኮመንት ላይ ይጻፍልኝ። የኔ ሐሳብ ነው ማለት ነው። በቃ ልክ አንዱ እሱ ነው። እኔ ባልሰጠውም የኔ ውስጥ ያለው የሚገባው ዘፍነው ከዛ ጥንፍ እስከዚህ ጽፎ ይገርማል አይደል? ይገናኛል። ከጉራጌ ጎጃም ወይ ፍቅር ሲጣጣም እኔ ዋናው ኮንሰፕት ምንድነው? ከጉራጌ ጎጃም ወይ ፍቅር ሲጣጣም ኦሎምፒያ አካባቢ ጉራጌና ጎጃሜ ተጣምረው ጎክ
የሚል ነገር ከፍተን ነበር። ጎክ ምንድን ነው? ጎጃም እና ክስታኔ ደሳይም ታረታለ። አዎ ከጉራጌ ጎጃም ወይ እንግዲህ አስበው አሁን እኛ የዛን ሰዓት እኔና ጸጋዬ እንገናኛለን ብለን አይደለም። ግን ሌላ አሁን የአማርኛ ታይፕ የሚጫወትኩት አመጣለሁ። ግን እኔና እሱን አሁን ያልከው ነው። እኔ ለምሳሌ መርካቶ አሁን እንደገና መልስ የማነበው መርካቶ ያመጣብኝ እንትን ነው ምለው ያደኩበት አካባቢ በደንብ ያደኩበት አካባቢ። ክለቡ የት ነው የተከፈተው? ባናቱ ወይስ ኦሎምፒያ ከየት ነው? እዛው ባናቱ ነው ጎክ ያላችሁ? ጋው ምን ያህል ጊዜ ሰራ? 6 ወር 7 ወር ገደል። አዎ ከዚያ በላይ አይደለም። እዛ ክለብ የሚወደድልህ ቆንጆ ሽልማት የምትሸለምበት አንተም ስትሰራው ፕራውድ የሚሰማህ የትኛው ዘፈን ነበር? አይናማ አይንሽን ባይኔ ላይ ጥለሽው ቢሰበር በየትኛው ዳኛ ትከፈኝ ነበር በየትኛው ዳኛ ትከፈኝ ነበር። ይሄ ዘፈን በጣም እንትን ያለው ይዛን ሰዓት ምን አለኝ ሀገር ያልተሰራችም በኋላ ነው የሰራዋትና እዚያ ቤት ይሄ ይወደድ ነበረ። አንድ ሰው እያለኝ ደግሞ ሌላ ልንገርህና በዚህ ምክንያት ነው የት አንድ ላይ አለኝ ወዬ ያልኩት የት ነው? ቤሌር ሆቴል ሰራ ነበርና ስትመጡ ጎጃም በረንዳ ነው አይደል የመጣው? አዎ ቀጥታ ነኝ። አዎ ስለው አይዞህ ምን አስደነገጠ? ኤፍሬም ታምሩም አስቴር አወቀም እዚያ ነው የመጣለኝ። ልክክ በቃ አረገ። አይዞህ አትደንግጥ፣ ኤፍሬም ታምሩም አስቴር አወቀም ሲመጡ ጎጃም በረንዳ ነው የመጣለኝ። ብዙ ሰው ነው ያው ሰው በጣም ደስ ይላል። አሪፍ አዘጋግ ነው። የቴ አንድ ፈን የሆነ ወረቀት ላይ የጻፍከው አይምሮ ላይ ያለ ወይ ልቦና ላይ ያለ ዜማ ተዋህዶ ለመጀመሪያ ጊዜ ሙዚቃው ውስጥ ከተው የዘጠናዎቹን ወሬ ነው የምናወራው። አዎ ልክ ጨርሰ ሳምፕል ወይ እንትስተል ሲዲ ነው በሲዲም በካሴትም ይሰጣል። እሱን የሚሰማ አድርገህ ወደ ቤት ይዘው ስትሄድ የሚሰማ ስሜት ምን አይነት? የመጀመሪያው እንቻይና ማን የሰራናት ስሜቱ ምን አይነት ነው? ዘጠናዎቹ ማለት በጣም የሚገርም የሙዚቃ መልክ የተቀየረበት የሙዚቃ ሌላ የመነሳሳት ሌላ መሟሟቅ ነገር የተፈጠረበት 90 ምናምን ጀምሮ ከነ ሙልጌታ ጀመረ። ሙልጌታ ባተ አዎ እነ ዳግም ከዛ ኤልያስ አበጋዝ ከላይ መጀመሪያ እየነካካው ነበረ። ዳግማዊ አሊም እኮ ጀግና እኔ ጓደኛዬ እግዚአብሔር የፈቀደልኝ ቀን እዚህ ጋር ቁጭ ዳግማዊ አሊ ነው የኔ የመጀመሪያ ጓደኛዬ ማለት በሙያ ጓደኝነታችን። እኔ ኤልያስ ማለት ዳጊ ጋር ነው። አዎ ዳጊን ነው የማውቀው እኮ እኔ ዳጊ ገና እዚህ ጋር እንትን ሳልል የምሰራበት ቦታ መጥቶ ይሰማኛል ምናምን እንደዚህ ጓደኝነት ወይም ቅድሚያ የማውቀው ዳግምን ነው። ግን የህልዋ እንትን ከኤልያስ ጋር ሰራን እንጂ ዳግምን ነው። እንደውም ዳግም ስቱዲዮ ሁሉ እመጣለሁ የምንባባል በጣም ጀግና ያልተወራለት ጀግና መወራለት ይባላል። ዳግማሊ እኔም ማማታለሁ በጣም ዳግማሊ በደንብ ሊሞት ዳጊዬ እንግዲህ ልብ ሲከፈትልኝ እዚህ ጋር ቁጭ ብለን ያንተን ታሪኮች መሰነድም ለአገር ማውራትም ሊሞገስ የሚገባው ልጅ ባለበት ግን ክብር ይገባሃል። ክብርልኝ ዳጊዬ ዳግማዊ አሊ እና ይሄ መሟሟቅ ዘጠናዎቹ ላይ በቃ አንደኛ ሙዚቃ የሸተተበት ትናንትና ከሪል ከሸክላ ማለት እስከሚሉት የካሴት እንትን እየጠፋ ወደ ሲዲ የመጣበት ግን ሙዚቃ አዲስ አብዮት የመጣበት ነበር። እና እኔ እዚህ አብዮት ላይ አጋጣሚ 80 ምናምን ነው እኮ ነው የሰራሁት የመጀመሪያ ነው። ግን ዘጠናዎቹ ላይ ነው የታየሁት። ልክ ዘጠናዎቹ ላይ እኔንም ይዞኝ የሚገርም ጊዜ የሚገርም ቁጥር ነው። በጣም ነው የሚገርም ዓለምም ላይ ያን ጊዜ ሳስታውሱ ደስ ይለኛል። አው ዘጠናዎቹ ቢኮዝ በደንብ እኔነቴን ራሱ የተገለጸበት ኤልያስ መልካም በኩል አድርጎ ጌታንልኝ እንደ አይነት ችሎታ አለው ተብሎ የተገለጽኩበት በመሆኑ ሲዲውን በርናርገ ይዤው ሄጄ ቤት የተሰማኝን ላመጣ ነው። ከኤልያስ ጋር ቀድቼ ሲነጋን ይቀዳ ነው ዋልን ምናምን ልክ ሲነጋጋ 11 ሰዓት ምናምን ቀዳ ነው። ነጋ ተነስቼ እንደዚህ እንቅልፍ እንዳለብኝ ሄድኩኝ። ቤት ገባው። ትልቅ ቴፕ አለ የሶኒ ቴፕ ገና አልተከፈተም። አስቀመጥኩት። ተዘረርኩ። ልክ 11 ሰዓት ገደማ ከእንቅልፌ ነቃሁ።
እዚያ ተቀመጥኩበት ላይ ቴፕ መጣ። ያችን ሰርቼ ይዣት ቀድቶ የሰጠኝን ቴፕ ከተትኩ። በአፍ ምግብም ሳትቀምስ? አዎ ቢኮዝ አልሰማሁትም። ይኸው ነው እዚህ ጋር ቀርቦልኛል። መጀመሪያ አትበላም እንዴ? ይሄን ልብላ። እንክብካቤ አለ። እዚህ ጋር ነው ያለው። እዚህ ጋር ነው። አዎ ምግቡ እዚህ ጋር ነው ያለው። ከፈትኩት። ቢኮዝ በጣም እልህ ነበረብኝ ከኋላ አይገባም። አንዱ ሲንቅ፣ አንዱ ሲያደንቅ፣ አንዱ ሲጎታ ምናምን በጣም ብዙ አለና ከፈትኩትና ሳረገው ይላል። እኔ ይሄን ነበር እንደ ሰራሁት፣ እንደዚህ ነበር እንደ ሰራሁት። አንድ ዞር ሰማሁት፣ ደገምኩት። አሁን እየበላሁም ደገምኩት፣ ዘጋሁትና ደወልኩለት። በሰዓቱ የነበረኝ ቋንቋ አንተ ጎጃሜ ያልኩት። ልክ በቃ ሙዚቃው እኮ ይሄው ነው። ኤልያስ በሚፈልገውና እሱ ፊል በሚያደርገው ስሜት ነው የቀደው። አይሄው ግን እንዴት አድርጉ በምን ፊሊንግ እንደሰራው ስለገረመኝ ቃሉን ይሄንን ነው ያልኩት። እንግዲህ ብዙ ሰው ደግሞ ሲያስፈራህ አለ እዚህ አገራችን ላይ ገሌ ይሄን ይሰራል እንዴ ገሌ ይሄን ይሰራል እንዴ ምናምን የሚባል። እኔ ሙዚቀኛ ነው። እኔ ትንሽ መስመሩን ካስያዝኩት የጥቁር የነጭ አካባቢ መልመዱ የራሱ ነው። ለምንድን ነው አንዳንዴ የጥቁርን ፊልም ነጮች ዳይሬክት ያደርጉት የነጭን ፊልም ጥቁሮች ዳይሬክት ያደርጉት ለምን አሪፍ ይሆናል? ቢኮዝ ሰውዬው በሚያየው እይታ። አሁን በቀደም ፐርፎርም ያደረግንበት አፍሪካ ሚዲያ አዋርድ ነው ያዘጋጀውስ ሩሲያ ነው። ተመልከት። የአፍሪካን ጉዳይ ሩሲያ ሄደህ ራቅ ብለህ ነገርን ስታየው ጥሩ ታመጣዋለህ። ይሄንን ነው የምልህ። ስለዚህ ይሄ ሰውዬ የሚሰራውን ስራ በተወሰኑ ቁርጥራጮች ለምታስቀምጠዋለህ በተፈጥሮ እውቀቱ ብትለካውስ የሚል ነገር አለ እኔ ጋር። ስለዚህ ደውለህ ምን አልኩት? አንተ ጎጃሜ ስለው ልክ ካለ ማለት ነው። አሁን 90ዎቹ መጨረሻ ላይ ነው አይደል? ጎክ ክለብ 90 ምናምን 99 ይዛኔ ክለብህ ነው መቼም። ክለብህም ቢሆን ከፍለህ ነው የምትጠጣው። ቢራ ስንት ነበር? 10 ምናምን ብር 15 ሙዚቃ እያረክ እኮ ነው 15 ብር። ለዛውም በክለብ ክፍያ ነው ታዲያ 15 ብር ግን 15 ብሩ ቫልዩ አለው። እንደው በመጀመሪያ ሙዚቃ ገንዘብህ በመጀመሪያው አልበም ውድ የምትለው አሁን ላይ የሚያስቅህ ለቤት ወይ ለቤተሰብ የገዛኸው ምን ታስታውሳለህ? ብሔራዊ ውትድርና ይባል ነበር። ብሔራዊ ውትድርና ወንድሜ እንዳይሄድ ቤት ሱቅ ነው የገዛው። የሱቅ ቁልፍ የጉራጌ እንግዲህ ጎክ መጣ። አየሁ መርካቶ አርፈህ። የሱቅ ቁልፍ ነው የገዛው። የዛን ጊዜ ብዙ ብር አይደለም መሸጥም አይቻልም። በሆነ አውርሼው ነው ወይም አንድ ቴስ ነው ብለህ ነው የምትሸጥ እና የሱቅ ቁልፍ በቃ ቤተሰቦች እኔ ደህና ክትፎ ወይ ትልቁ ምግባችን እንግዲህ ወይ ዶሮ ወጥ ወይ ማለት እንዲህ ብለህ የምትለዋለሁ ካልቸራልም ስናስብና እኔ ክትፎ ወዳለሁ ስበላ እንኳን እንበላለን። አሁን የሚጾሙ ስላሉ ቅር እንዳይላቸው እንጂ መስቀል እኮ ነው ያልኩህ። ይሄ ልክ ነው። አሁን ማዘሬጋ ወስዳለሁ ለመስቀል እንሄዳለን ምንም ችግር። ከዛ ክትፎ ስበላ ወንድሞቼ እናቶቼ ናቸው የሚታዩኝ። እኔ በዚህ ያህል ማለት ነው ለቤተሰቦቼ ያለኝ ስሜት ምንም ትርፋማ ያደርገኛል እንጂ አላከሰረኝም። ከዛ ምን ሆነ ይቺ ብር ስትመጣ አስተማሪ ነኝ የዚያን ሰዓት ምንድነው ማድረግ ያለብኝ ስል አንድ አጎቴን አማከርኩት። አጎቴን ሳማክረው አይ በቃ እኛ ትንሽ ብዙም ከእጅ ወዳፍ ወደሆነ ነው ቤተሰቦቼ የኖሩት። ለምን እንዲህ አይነት ነገር የልብስ ስፌት የሽመና ስራ የምናምን ከምንል አንድ ነገር ለምን አንፈጥርም አለና አጎቴ መከረኝ። ያረፍክበት አጎቴ ወይስ ሌላ? አይደል ሌላኛው አጎቴ ናቸው። እዚያው ዶሮ ናፈቁኝ። ተመልሼ ላስተምር ሄጃለሁ ብያለሁ። ከዚያችን ብር እንደዚህ ያለ አልኩት ቀብዶ ስጃለሁ። አየህ የመጀመሪያው ስራ አይደለም ብሩ። የመጀመሪያው ስራ ይዞት አስፈንጥሮ ሁለተኛ ስራ እንድሰራ የተሰጠኝ ቀብድ አለ። ስለዚህ ሱቅ ፈለገና ሱቅ እንደዚህ የቸገረው ሰው ወይ ደግሞ መሸጥ የሚፈልግ ሰው አለና በዚህ አድርገን ስሙን ቀስ ብሎ በዚህ በውርስ በምናምን ተደርጎ ዞራል ተባለ። የመጀመሪያ ውድ ነገር ሱቅ ገዛሁ ማለት ነው። አሁን ትንሽ የምናሞግሳቸው ወይ ስማቸው የምናነሳሳቸው ሰዎች ኤልያስ መልካ ጋር ላምጣ። አንተን ይዞ ከአንተ ጋር እያወሩ ኤልያስ መልካን አለማንሳት በፍጹም አንተም ያመሃል ራሱ ህዝቡም በቃ እሱ ጋር ነው ያለው። ኤልያስን እንደ ቤተሰብ ከጀርባ ሆነው
አጠገቡ የነበሩ ሰዎች አሉ። ብዙ ጊዜ አናነሳቸውም። ተሼ ጠበቀው ተሼ ወይኔ በእናትህ ተሼ ስራዬ ብሎ የትኛው ነው መሰለህ? የምንጃር ልጅ ግርግር ብለሽ ነይ ዞረሽ ነይ ብራ ነይ ብራ ነይ ብራ ነይ ብራ ነይ ብራ ነይ ብራ እንደ መስከረም በረሽ እንዳሞራን ይፈደው ነበር። ያ ዘፈን ይዛል ጠይቀኝ ነበር። በነገራችን ላይ ክቡራን ተመልካቾቻችን አሁን ያነሳነው ተሼ ፕራይቬሲውን የስራ ባህሉን ሰው እንዳይረብሸው ሰው እየመረጠ ጊዜና ሰዓት እየጠበቀ ቆሞ ይጠብቅለት ጥበቃው ወይም ደግሞ የስራ ባልደረባው። ኤልያስ በአንተ የሚደመማቸው ነገሮች አሉ። ድንገት ብርቅ ብሎብህ ተነስተህ የምትኮምከው ነገር እሱን የሚያንፈራፍረው አሁን እሱ እኮ ነገር ነው። እኔና እሱ ምንድን ነው መሰለህ የራሳችን ዘፈን ስሰማም ቆይ አንተ ቆይ ይለኛል። አንደኛ እንትን አልችልበትም የኔውን ማስደመም ቅርጣት ያልፈህ ይሄ ነገር ምናምን ብዬ የሽንገላ አልችልም። ስናገር ቀጥታ አትችልም ትችላለህ ነው የኔ ቋንቋ። እና ዘፈን ግምገማ ሲገመገም ቆይ ዘር እየገባለሁ ልክ እንደ ሰው ለመምሰል አያምርብኝም እኮ እንደሌላው ለመምሰል በኋላ ሲገባ ቆይ ይላል። አሁን የሆነ የሽንገላ ነገር ካወራው ራሱ ምናምን ይላል። ይሄ እኮ እንደ ሰው ለማድረግ ነው እና ልክ ያልኩትን አንድ ሰው እንደ ዘፈን ሲነግረኝ ያልኩትን ልንገርህ ነው ወደዚያ እመጣልሃለሁ። ከዚያ ይሄ ዘፈን ተጨንቋል ሁሉን ነገር ቅድም ይወስዳል እንዳልኩ እንግዲህ ስለ ኤልያስ ካወራን ለግለሰብ ስራ እሱ ሁሉንም ሆኖ ይጨነቃልና ይሄ ዘፈን ለምንድን ነው ያልተሸጠው አለኝ። የገሌ ዘፈን ነው አይደለ? አዎ አልኩት። ያልተሸጠበት ምክንያት ድምፁ አልዳበረም አልኩት። ሁለቴ እኮ አልልም ስለው ተመልሶልኛል አለኝ። ከኤልያስ መልክ ማርያም ልክ ነው። አሁን ኦሬዲ ድምፁ አልዳበረም ተመልሶልኝ በቃ ሌላ ቃል ውስጥ መግባት ሌላ ውስጥ አትገባም አንፈልገውም። ከዚያ ቀልድ ሲቀለድ የሆነ ሰው ብድግ ብዬ የሆነ ነገር እላለሁ አይደል? ኤልያስን ወንድ የሆነ ሰው አያስቀውም ምናምን አያስቅልም ብሎ ዝም ነው የሚል ካለ በቃ ትንሽ ናት አለቀስ ሆዱን ይዞ ይስቃል። ከዚያ ሌላ ደግሞ የሚነግረኝ ምልከታ ልንገርህ አንተ ስታስመስል እንጂ ራስህ ስታደርገው አታምርም አለኝ። አይገርምም? አክቲንጉ ላይ ነው። ያንን ሰው እያስመሰለ ስትቀልደው ካልሆነ በስተቀር ይህን ድርጊት ግን አንተ ብታደርገው ያስጠላብሃል። እዚህ ድረስ ነው የምንግባባው። እኔ በጣም የሚገርመኝ ከሱ አዲስ እንደተዋወቅከው ካልለመድከው ካልወደድከው ኤልያስ መልካ ሲያወራ አትሰማው። ፈጣን ነው ምላሱ የጭንቅላቱን ያህል ነው። ገብቷል? ይሄን ቋንቋ ሰዎች ይስቃሉ። ምንን ሰምተው ነው የሚስቁ አልኩት። ስማ ይሄን ታውቋል በጣም ከዚያ ወይስ አሁን እንጂ እዚህ ጋር የነበሩት ሁሉ ሲስቁ አልነበር አልኩት። ማሩ ነው እንድቀመጥ የነበረው። ከዚያ አሜን ነፍስ በጣም የሚገርም እንትን አለውና ከማዱ ቁጭ ብሎ እንዴ አሁን እዚህ ምንን ሰምተው ነው አልኩት። ምንን ሰምተው ነው ስለው ፍቅሩን ሰምተው ስትወደው በቃ ዝሩ ምናምን አለኝ። ራሱን ደገመው ተብለህ እያልክ አሁን ያስቃል እንደ ይሄ ነገር አልኩት። ከዚያ ያሉትን ልነግርህ ነው። ከዚያ ያኛው አሁን ፍግግ ብሎ ከነልጁ ነበር የሚታየው ሲስቅ አልኩት። አዎ አለኝ። ይሄ ልጅ እኮ አለኝ ሌላ ሲነግረኝ አንድ ቀን ሳወራው እያለኝ መጨረሻ ላይ ልክ ቅድም ምንድን ነበር ያልኩት ስለው እንጂ ሲለኝ እና እንደዚህ ብሎ እኮ የሚነግረው ሰው የለም። አሁን ያወራው እንደዚህ ብሎ የሚነግረው ሰው አልነበረም። ኤልያስ ይሄንን ነው የሚፈልገው ብለህ ስለ ኤልያስ ተመራምረህ የምትሄድ ከሆነ ይበላሽ ነው። እውነት ነው። ናቹራል አይደለም። ናቹራል የውሸት እሱን ልታባብለው በድስት ወጥ ሰርተህ በምናምን ሰርተህ ብትሄድ የለም ናቹራል። ለምንድን ነው ይዘልኝ የምትመጣ ይልሃል ኤልያስ እኮ። ኤልያስ እኮ በጣም ቆፍጣና ልጅ ነበር። ስማ ለምን ይዘልኝ ትመጣለህ? ለምንድን ነው ለሙድ ለምናምን የምንጠቀምበትን ነገር ለምን ይዘት እንዳትሸከም ነው የሚለው። ራሱ ብቻ ነበር የሚያወጣ እና ኤልያስ መልካ ሁሌም እንወዳለን። አሁን ወደ መደምደሚያችን እንሄዳለን። ወደ ኤርሚያስ በዳዳ ጋር ልንገባ ነው። አሁን ድግስ አለን። እየደገሳችሁ ነው? ተደግሷል። ሰምተዋል? ጫፍጫፉንም አንድ 5 ሙዚቃ ሰምቻለሁ። የነፍስ ሙዚቃዎች ናቸው። ክቡራን ተመልካቾቻችን የምሬን ነው የምላችሁ። ኤርሚያስ በዳዳና ጌቴ አንድ ላይ
የደገሷቸው አሁን በቅርብ ወደ እናንተ የሚቀርቡት የሙዚቃ ቀለሞች አሜዚንግ። እኔ ህዝብ ጋር ለመስማት ጓጉቻ ጥሩ ነው። ለህዝብ እኛም ልንሰማው እንፈልጋለን አይደል? ከሰው ጋር ሲሰማው ደግሞ ከስቱዲዮ ሌላ ቀለም ሌላ ስሜት አለው። ሰው በጣም ጓግተናል። ደስ ይለኛል። ቶሎ ልቀቁልን። ስለ ሙዚቃ የምታወራው የምተነፍሰው ነገር ካለ ይሄ ካሜራ ያንተ ነው። ሙዚቃው ድግስ የሚሸት በእነ አንቻይናማ እና በመልክሻ ይበልጥሽም እነ ብሬ እነ የቀይ ጥቁር ጠይም አሸነፈ 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 እነዚህ መሀል ላይ ያለ አልበም ነው የሰራነው። ድግስ አለው። ሁለቱንም ባማከለ አንዳንዴ ያኛው በዛለብን ወይ ምናምን እንዲህ የሚለውን ገበያ ነው የምንፈልገው፣ ጭብጨባ ነው የምንፈልገው። ስለዚህ ጭብጨባ ስንፈልግ ደግሞ የምር ነው ገበያ ነው የሚፈልገውና ሰውን ምክርም ትሰማለህ እኮ እንዲህ ብታረጉትስ የሚለው ዳይሬክቲንግ አይደል የሆነ ማስተካከል መስራትና በዚያ መልኩ ሰው እንዲወድል እንፈልጋለን። ቆንጆ ስራዎችን ይሰራል። ኤርሚያስ በዳዳ ለሰጠህን ሙዚቃ አሁን ለሚወጣው ለነበራችሁ ኬሚስትሪ ባለህበት ክብር ይገባልና በርታልን። ከበር ይገባል እንዲሰራ ነው የምንፈልገው። በጣም ይሰራል። ሰምታላ ፍላጎት አለው መስራት ይፈልጋል። በደሞ ቀላል አይደለም የመጣበት ፒያኒስት ሆኖ ይኖረው በየመድረኩ ስንሰራ ኢኖሰንት ልጅ ነው። ስለዚህ ሊሰራ የሚገባው ነው እናግዘው ማለት በሐሳብ የምር በጉጉት እንጠብቃለን። ክቡራን ተመልካቾች የምር ያበደ ሙዚቃ ያበደ አልበም ስላችሁ ያው በዘጠናዎቹ ቋንቋ ነው ያወራሁት። ጽድት ያለ ማንነትን የሚገልጽ ጌቴን ቀለሙን የሚያሳይ የኤርሚያስንም ቀለሞች ደግሞ ባንድ ከጌቴ ጋር አብሮ የሚያሳይ ነገር ነው። እንግዲህ በጆሮ ይለቅ ሰው በጆሮ ይለቅ። አሜን። በመደመጥ ይለቅ። አሜን። ሙዚቃው አሜን። እዚህ የነበረን ቆይታ ጌቴ ለሰጠህን ጊዜ ለነበረን ጨዋታ ለዚህ ለጄኒዩንነት በጣም ነው የማመሰግነው። ከዚህ ታሪክ ጋር ካንተ ጋር ይሄንን ሰነድ ሰንጄ በዘጠናዎች ውስጥ ለህዝብ ለማቅረብ ስለፈቀድክ ጥሩ ሆኜ የመጣሁት እኔም ዘጠናዎቹ ላይ ስለሆነ ያንተ ወርቃማ ጊዜ ዘጠናዎቹ ኦፍ ኮርስ። ለዚህ ለነበረን ቆይታ እድሜና ጤና ይስጥልን። ሙዚቃችንን ቶሎ ስጡን። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። የምታመሰግናቸው ሰዎች አሉ? በየእንቅፋቱ ላይ የምትደርሱልኝ ጓደኞቼ፣ የኪሴም እንቅፋት የምኔም እንቅፋት ሲፈጠር የምትደርሱልኝ ጓደኞቼ ሁላችሁ ነው። በጣም ክብር ይስጥልኝ። በውስጥ ይወዳችኋለሁ። ታውቁታላችሁ። እያንዳንዳችሁ ሁላችሁም ክብረት ይስጥልን። አመሰግናለሁ። ክቡራን ተመልካቾቻችን እንግዲህ እንደዚህ ፈታ ብዬ ቁጭ ብዬ እንዳወራ ዘጠናዎቹን እንድመስል ያለበሰኝ ጆስ ብራንድ አዲሱ ገበያ ነው የሚገኘው። ጎራ በሉት። ከለበስኩትም በላይ ልክ ቦታው ላይ ሲደርሱ የምትፈልጉት ነገር በአይናችሁ ትክክል እንደምታገኙት ልጠቁማችሁ ፈልጋለሁ። ጆስ ብራንድ አብረን ስለምሰራ እናመሰግናለን። እንግዲህ ክቡራን ተመልካቾቻችን እኛ ዘጠናዎቹ ነን። የዘጠናዎቹ ጨዋታ ጌቴ አንለይ የኔ ብርቅ ነው ምለው የምሬን ነው ደግሞ ማወራችሁ። በሚዲያ አካሄድ እንደዚህ ላይ ይባል ይችላል፣ ግን የነፍሴን ነው የምነግራችሁ። በጣም የነበረን ቆንጆ ጨዋታ ወጎቹ ከነ ክላሲክ ፍሏቸው አያልቁም። በሌላ ጊዜ ከጌትሽ ጋር በሌላ ጨዋታ ወይ አልበሙ ሲወጣ እንመጣና እናወራለን። የነበረን ቆይታ ይህን ይመስላል። ከፈጣሪ በታች ከኛ ጋር ሆናችሁ ስለምታመሰግኑን ስለምታዩልን ክብረት ይስጥልን። እኛ ዘጠናዎቹ ነን። ኢትዮጵያ ለዘላለም ትኖር። ዓይንሽን በዓይኔ ላይ ጥለሽው ቢሰበር በየትኛው ዳኛ ትከፈኝ ነበር? የመድኃኔዓለም ያለ አይድል ሁላቸው ኦሜሪ ሳቲ ናቸው።